አዳራሽ እየተዋዋስን የምንሰራ ሰዎች ነን እና እናውቃለን በደንብ በየፌሎሺፕ እኮ እንጋብዛለን እንሄዳለን እናውቃለን። ስለዚህ የመካነ ኢየሱስ ልጆችን ከካሪዝማቲክ ሙቭመንቱ ለመለየት በምታደርጉት ጥረት ውስጥ አይደንቲቲያቸውን እንዳታሳጧቸው። ኦኬ አይደንቲቲያቸውን እንዳታሳጡ። ምንም ነው ደግሞ እንዲጠላ ነው የምታረጉት። ሉትራን ትራዲሽን እንዲጠላ ነው የምታረጉት እያረጋችሁ በሄዳችሁበት መንገድ። እኛ በሴቶች ኦርዲኔሽን አናምንም እና እዚህ ቲክቶክ ላይ የቲክቶኩን ሊግ እየመራ ያለው ምን የወንዶች ኦርዲኔሽን። ሰዎች የመጡትም ለወንጌል አይደለም፣ ዓላማቸውም ወንጌል አይደለም። የነፍሳት መዳን ጉዳያቸው አይደለም። ስንት ነፍስ ገባ ወጣ ጉዳያቸው አይደለም። እነሱ ጉዳያቸው ፕሮግራማቸው ሌላ ነው። ይህንን ነገር ሁለት ነገር አይቤግሉ። አንደኛ በእነሱ ምክንያት መካነ ኢየሱስን ሉተራውያንን በፍጹም የማይገባ ነገር እንዳትናገሩ። የማይረባ ጭብጨባ ነው እዛ ቤት ያለው ታውቁታላችሁ። አንዳንድ ልጆቻችን አጨብጭበው ይዘዋቸው ሄደው ዛሬ አጥፍተዋቸዋል። እንግዲህ ስሙን አልነግራችሁ የሉም። እንግዲህ ዛሬ እነደምረው የሚያሳዝን ልብ የሚነካ ነገር የኢየሱስ ህልውና እኔም ባይኔ የመጣው ሉተርን ዲፌንድ ባረኩት ልክ ጆን ካልቪንን ዲፌንድ አላረኩትም። ባይዘ ዋሾ ማርቲን ሉተርን ዲፌንድ ባረኩበት ልክ ጆን ካልቪን ሲነካ ራሱ መልሳት ዝም ነው ማለት ነው። አንድ ቀን በአገር አቀፍ ደረጃ መድረክ ይሰጥና እስቲ ተወርዶ ይታይ እስቲ። ስለዚህ የማናውቀው ቤተክርስቲያን አይደለም ያለው። ስለዚህ ልሳን የሚናገሩ የመካነ ኢየሱስ ልጆች እንዳሉ እናውቃለን፣ በአደባባይ ማለት ነው። ልክ እንደ ሙሉ ወንጌል ማለት ነው። ቁጭት ካለባችሁ ልህ ካለባችሁ እንዲቀየር እንደዚህ ይደረግ ማድረግ ከፈለግ ሂዱ ካውንስል ሂዱና ቁጭ አድርጋችሁ ካውንስሎቹን አናግሩ። እንደዚህ መሆን አለበት ብሎ ቲክቶክ ላይ ምን ትሰራለህ? ቲክቶክ ላይ 24/7 ኮንፌሽናችን ትላለህ እንዴ? ነውር አይደለም እንዴ? የልደት ምንድን ነው የሚለው? የእኔ ኪዳነ ምህረት የልጅሽን ነፍስ በሰላም ተቀበይ ይላል። ለዚህ ሰው ያሁን ለዚህ ይሄ ልጅ ይሄው የልደት ነው። ምን ከልደተ ቃል እሱ የተሻለ ነው ብለህ ነው? በቀደም አሁን ንገረኝ ሉተራን ማንለውን ያልኩትን ንገረኝ ይለኝ ነበር። ትናንትና ያው አስወረዱኝ እንጂ ስንጨቃጨቅ ማለት ነው። ዮኒ ማኛ ቤት ያለውን አልሰማም እንዴ? ጀስቲፋይድ የሆነ ሰው ዳና አንልም እኮ አለ። ይኸው ያሳይቻችኋለሁም ደግሞ አለ። እነ ቀስቤልና አሉ የኢትዮጵያ ዘመን በከፍታ የሚል ትንቢት አምጥተውልን ያለፉ አባት የመካኒሳው ማናቸው? እኛ በጣም የሚገርሙ በታሪክ ነው እንግዲህ የሰማሁት። በከፍተኛ ጸጋ ያገለግሉ የነበሩ ሰውዬ ታውቋቸው ይታወቃሉ። እና እንግዲህ ሆኖ የተገኘው እዛ ነው። እዛ ሄዱ ምንጩን አድርቁ። እዚህ እድል የተሰጠን በየገጠሩ ከኢትዮጵያ ወጥተው አረብ ሀገር፣ ኮሪያ፣ ጃፓን የተለያየ ቦታ ብዙ ሰዎች አሉ በዚህ ዓለም ላይ። እነሱን እንድረስበት። ይሄ በጣም ትንሽ ጠባብ እና ደግሞ እድሉ ለማያገኙ ሰዎች እድል የሚሰጥበት ቦታ። እናንተም በርቱ፣ አብራችሁን ሆናችሁ ወንጌል ስበኩ። ይልቁንም ደግሞ ሶላዎች ያጋንንት ነው የሚሉን ተሸክመ እኛን መጥተህ ትሰድባለህ እንዴ? በክርስቶስ ማለት ይኸው አማን አንተን አይደል ያለን ያሰምቸዋለሁ። ያጋንንት ነው፣ አዎ ደግሞ አለው ያጋንንት ነው ብሎ ልደት። እሱን ግን አንተ አቅፈ እሱ ነው የሚሻለኝ እሱ ነው የሚጠጋኝ ትላለህ። ካልተሳሳቱ ትናንትና የተመረጡት የመካነ ኢየሱስ ናቸው። ዛሬ ነው እንግዲህ ያዩትኝ እኔ እንትን ላይ ሳይ እዚሁ ዌብሳይቱ ላይ ነው ያዩትኝና እና አታስቀይሙ፣ እንትኑን አታብሱት። ወይ ቃልዬ አንተ ልትናገር ስትል ወረድክ። እስከዛ ይፍዬ ሰላም
እኛ እኮ አሁን ግራ ሁሉ ተጋባን እኮ። እነ ዮናታን የመሳሰሉ ልጆች እነ ዳንኤል እውነቱ እነ ኤፊዮና ይሄ ኦገስት ማን ነው ኦግስበርግ በጣም በቃ የሚገርም ነገ ትልቅ ይሆናል ብዬ የሚለው ልጅ እሱን እንኳን ስቦ ነው ያስገባው ማለት እና ተው እባካችሁ በቃ ኤፊዬ ሰላም ብለን ከዛ ቃልዬ ነው የሚሄደው። ቃሌና እንግዲህ አማን የመጨረሻ ምቱ። እኔ ግን አልተውም ካሁን በኋላ ማለት ነው። ዛሬ ነው የጀመርኩት። እናንተ ብዙ ቀን ተናግራችኋል። ኧረ ወይኔ ጌታ ኢየሱስ እንዴ! በእግዚአብሔር ቤት ውስጥ አርጅተን ወደኋላ ትመልሱናላችሁ እንዴ? እኩል እኮ ነው የሚገርማችሁ እኮ እኩል ነው። ሀረር ውስጥ እኩል ነው መቃብር ስፍራ ያጣ ነው እንዴ? ምን ነብቷችሁ ነው? እኩል ላይ የተሰደድ ነው። እናንተን ለይተው ያልነኳችሁ መስሏችኋል? እኩል ነው ደማችሁ የፈሰሰው የፔንቴኮስታሉ እና የሉትራኑ ማለት ነው እንዴ? አንተ ያጋንንት ነው የሚሉን አዝለ አብሬ የምሞተውን ልጅ መተኔን እያገለገልከኝ እንዴ? እስቲ ማን ነው ከእናንተ ከሉትራን ከመካነ ኢየሱስ ኦርቶዶክስ ጋርና ካቶሊክ ጋር ሄዶ የሚያገለግላለ እንዴ? አለ? ጥላ ውስጥ ሆነን አብረን በጋራ የምንሰደበውም አንድ ላይ ነው። ምንድነው የዚህ ቲክቶክ ጭብጨባ? ይዘጋል እኮ ቻርጅ ሲያልቅ ትጠፋለህ። የማይረባ ጭብጨባ ነው እዛ ቤት ያለው ታውቁታላችሁ። አንዳንድ ልጆቻችን አጨብጭበው ይዘዋቸው ሄደው ዛሬ አጥፍተዋቸዋል። እንግዲህ ስሙን አልነግራችሁ የሉም እንግዲህ ዛሬ ያ እነደምረው የሚያሳዝን ልብ የሚነካ ነገር የኢየሱስ ህልውና እኔም ባይኔ የመጣው በቃ ትርፉ ይሄ ነው። አጨብጭበው ሊወስደው ማለት ነው። እሺ አማንሻ ቃልዬ ሂድ እስቲ የመጨረሻን እና ካሁን በኋላ እኔ እናንተን አላስቸግርም። ይበቃችኋል። የምትችሉትን አድርጋችኋል። ሂድ እስቲ ቃልዬዋ። እሺ ሰላም ብያለሁ ሁላችሁንም። ሰላም ይብዛልን የኔ ትሁት ወንድሜ። አሜን። ለሶስት ደቂቃ ብቻ ነው የማወራው እና ብዙ ማውራበት ኢነርጂ ላይ አይደለም። እስካሁን ድረስ አክቹሊ ጸግሽና ማን ያወሩትን ሰምቼ ኦልሬዲ እሱን እንትን ማድረግ እችላለሁ። እሱን ራሱን በቃ ኢንዶርስ ማድረግ እችላለሁ። የተለየ ሀሳብ ስለሌለኝ ማለት ነው። ያው እኛ ጋር በተቻለ አቅም እንደው ዝም እያልን ነገሮችን ባላንስድ በሆነ መልኩም ለመውሰድ እየሞከርን ያለንበት ምክንያት ጀስት ልክ እንደነሱ ፍራንቲካሊ የሆነን ትራዲሽን አንስቶ አታክ ማድረግ ስላልፈለግን ነው። ያን ሶሳይቲ አንስቶ አታክ ማድረግ ስላልፈለግን ነው። ምክንያቱም በወንጌላውያን አብያተ ክርስቲያናት በኩል ወይም ደግሞ በኢቫንጀሊካል ሰርክል ውስጥ ያሉ አብያተ ክርስቲያናት ትላንት ብየዋለሁ፣ በስደት ጊዜ ኦልሬዲ አብረው የነበሩ አብያተ ክርስቲያናት ናቸው። የአንደርግራውንዱ ስናመልክ የነበርን አይደለ? ኦልሬዲ እኛም በእድሜ ባንደርስበት እንኳን ግን ደግሞ እንደዛ አይነት ሰዎች ነን። ከዛ የተነሳ እንደው ብድግ ብሎ የሆነን ቸርች ሌላው ቸርች ተነስቶ አታክ የሚያደርግበት ሁኔታ ላይ አይደለንም ያለነው። በዛ መልኩ አይደለንም ያለነው። ተነስቶ አንድ ሰው የሆነ ነገር መዞ የሆነን ሶሳይቲ ሲያጠቃ የሆነን ትራዲሽን ለማጥቃት ሲሞክር ሁላችንም ያመናል። ዛትስ ዋይ ለረጅም ጊዜ ጀስት ከሉተር ጀምሮ ጀስት በሉትራኑ ሳይድም ተቀባይነት ያላቸው ትምህርቶች አታክ ሲደረጉ ሉትራኒዝሙን አስቀድመን ስናወራ የነበር ነው፣ ስናስተምር የነበር ነው። ሉትራን ሆነን አይደለም እንደዛ ስናደርግ የነበረበት ምክንያቱ እሱ ነው። ያንን ማየት ጥሩ ነው ብዬ አስባለሁ። ከዛ አንጻር ደግሞም አብረውን እንደዚህ የሚያገለግሉ አብረውን የሚሰሩ እጅግ በጣም
ጥሩ ልብ ያላቸው ልጆች ደግሞ አሉ። እንደነ ጆናታን አይነቶቹ ልጆች አሉ። እንደነ ጆ መልህቅ አይነቶቹ ልጆች አሉ። ኤፊዚ መሀላችን አሉ። እነሱ እያሉ ተነስተን እዛ ትራዲሽን ላይ ምንም ነገር መሰንዘርም አንችልም፣ በሌላኛው ሳይድ ማለት ነው። ምክንያቱም እዚህ ስራ ላይ አብረውን የተጠመዱ ሰዎች አሉ። ስለዚህ ጉዳዩ የትራዲሽን ሳይሆን የግለሰብ ሆኖ ያርፋል ማለት ነው። ሶ ግለሰቦች የሚያመጡት ነገር ነው። ሶ እነዛን ግለሰቦች ዝም ብዬ አየኋቸው። ትናንት ከማጋ ነው እያወራሁ ነበር። ሁል ቀን የሚያወሩት ልዩነት እንዳለ፣ ሁል ቀን የሚያወሩት በቃ እነሱ አዲስ የተገለጠላቸው ነገር እንዳለ ያህል በቃ ከኛ ጋር የሚለያቸውን ነገር ነው። መለየት የሚፈልጉ ከሆኑ ችግር የለውም፣ እነሱ እኮ መለየት ይችላሉ። ግን ታች ያለውን ሪያሊቲ ባልጣሰ መልኩ ነው ያንን ማድረግ የሚችሉት ነው። ሶ ግን ከዛ በኋላ ከኛ ጋር በጭራሽ ኮመን የሚያደርጋቸው ነገር ላይ ግን አውርተው አያውቁም። ዲቮሽናል ነገር ላይ ሲሆን ሰምቻቸው አላውቅም። አትሊስት የሚያምኑና የሚከተሏቸውን ሰዎች ሊያንጽ የሚችል ነገር ሲያወሩ ሰምቻቸው አላውቅም። እንደው መጽሐፍ ቅዱስ ከፍተው ማለት ነው። ሶ እነዛ ሰዎች ጀስት አላማቸውን እንድጠረጥር እያደረገኝ ነው። ሁሉንም እያወራው አይደለም። እዛ ውስጥ አብረውን የነበሩ ሰዎች እኮ አሉ። መሀል ላይ ብዙ አለመግባባት የነበረን ሰዎች አሉ ምናምን። ሶ እንደ ሁሉንም በየእንትኑ በቃ ፈርጄ ማስቀምጥም አይነት ነገር አይደለም። ቅድም የጠራኋቸው ሰዎች አሉ፣ ሌሎችም አሉ ደግሞ። ሶ ከዛ አንጻር ሁሉንም እንትኑ ውስጥ ከትቼ አንድ ቦክስ ውስጥ ከትቼ እያወራው ባይሆንም ግን ደግሞ በቃ ሌላ አጀንዳ ያላቸው የሚመስሉ ሰዎች አሉ። አንዳንዶቹ ተረቱን ብቻ ነው እሺ የማወራው፣ እንትን አይደለም፣ ሰዎቹን እየተሳደብኩ አይደለም። ተረቱ ግን ስለሚል ነው። ደንቆሮ የሰማለት ያብዳል ይላል የሀገራችን ሰው። ሶ ከዛ በፊት ያልሰሙት አዲስ የሆነባቸው በጣም ፍሬሽ የሆነባቸው ሰዎች አሉ። በቃ ሁሉንም እንደ እንትን እዛም እዚህም በቃ ነገር ፈልገው በፕሮሰሱ በቃ እነሱ ለመታወቅ ዓላማ ያላቸው የሚመስሉ አይነት ሰዎች ማለት ነው። ኢቨን ስለ ሉትራኒዝሙ የሰሙት ከወራት በፊት ነው የሚሆነው፣ ወይ ደግሞ ከዓመት በፊት ነው የሚሆነው በደንብ የሰሙት ማለት ነው። ግን ደግሞ በቃ ከነሱ በላይ ሉትራን የለም፣ ከነሱ በላይ እንትን የለም፣ ከነሱ በላይ ትራዲሽኑ የሚያውቅ አያውቁትም ሲጀመር ትራዲሽኑ። ግን ደግሞ በቃ ነገሩ ሂታፕ ሆኖ በቀጠለ ቁጥር እነሱ ከዛ ሉፕ ውስጥ ስለማይወጡ ያንን ለማድረግ የሚያስቡ ሰዎች እንዳሉ አስባለሁ። በዛ ውስጥ ደግሞ ልምዶ ያላቸው እውቀቱ ያላቸው ግን እንዴት እንደሚጠቀሙበት ያላወቁ ወይም ደግሞ በሌላ ዓላማ እየተንቀሳቀሱ ያሉ ሰዎችም ደግሞ እንዳሉ ጠረጥራለሁ። ይሄ እንግዲህ የግል እንትኔ ነው፣ የግል አሴስመንቴ ነው እንጂ ማንም ሰው ላይ ኢምፖዝ የማደርገው ነገር አይደለም። ሶ ይሄንን አያለው። ከዛ በተረፈ ግን አብረውን ያሉ አብረውን የነበሩ ስናስተምር ስናገለግል ሲያበረታቱን የነበሩ አብረውን ሲሰሩ የነበሩ አብረውን ፖለቲክሱ ላይ አሁንም ያሉ ሰዎች ደግሞ አሉ። ስለዚህ አሁን ቅድም እንትና ጸግሽ ያለው ነገር ነው። እኛ አሁን የሚሰማን ክብደት እነዚህኞቹ ጋር አንዳንዶቹ የሚያጠፉት ጋር የለም። ምክንያቱም ሁሉንም የሚከብዳችሁን ነገር ሁሉ አስወግዳችሁ እኮ እንደፈለጋችሁ መሆን ትችላላችሁ። ከፍቼ እኮ ቤት ከፍቼ ስረግጣቸው መዋል እችላለሁ። ግን ያ እንዳላደርግ የሚያደርገኝ ነገር ሁለት ነገር አለ። የመጀመሪያ የቤተ ክርስቲያኗ ትራዲሽን፣ ሁለተኛ ደግሞ አብረውን እዚህ የሚሰሩ ሰዎች። ስለዚህ በዛም በዚህም ተጠፈረናል ማለት በጣም በምንወደው አይነት ልጓም ነው የተያዘው እና በግድ ምናምን አይደለም። በጣም የምንወደው ልክ እንዳንስት የሚያደርገን ከእግዚአብሔር ቃል ጀምሮ በዛ ደረጃ ፍሬም የሚያደርገን ነገር ስላለ በቃ ወደዛ ወደዚህ አንልም። እኛ እንትን አናደርግም። ነገሮችን እነሱ በሚያስኬዱበት መንገድ አንሄድም። አንዳንድ ጥያቄ ሰሞኑን እየተጠየቅኩኝ ነበር። እንደው አንዴ ገብታችሁ አትከራከሩም? አንከራከርም። የማንንም ኢጎ ፊድ ልናደርግ አልመጣንም። የማንንም ኢጎ። ስለዚህ አንዳንዶች ኢጎቸውን ፊድ እያደረጉ ነው ያሉት። እኛ ደግሞ ያንን አናደርገው፣ በተአምር ልናደርገው አንችልም። ምክንያቱም ይሄ አገልግሎት ነው፣ ወንጌል ከስተን ፍራንቲካሊ የማንሄድበት ትልቁ ምክንያት እሱ ነው። ይሄ ያልገባቸው ሰዎች ከዛ ሳይድ እያወሩ ግን የሆነ ሰዓት ላይ ይሄ ነገር እንትን ያደረገ ቀን የሆነ በቃ አንዴ አልቋቋሙ ምናምን የሚል ቀን የሆነ ሰው ግን ባክፋየር የሚያደርግበት መንገድ ለነሱ ያው ጥሩ አይደለም፣ መጥፎ ነው በጣም። ትግል አይደል ይሄ፣ የትጥቅ ትግል አይደለም። ባገኘነው ሚዲያ፣ ባገኘነው መንገድ፣ ባገኘነው አቅጣጫ ሁሉ እኛ ጋር አለ ብለን የምናስበውን ነገር ለማውራት መሞከር፣ ከሌን ረግጠን ከከሌ ጋርም ከሌን አስቀይመን የነበረውን ትራዲሽን ሁሉ እንትን አድርገን ምናምን እኔ አይ ዶንት ቲንክ ሶ የትጥቅ ትግል ይመስላል የያዙትና ከነሱ ጋር መሮጥ ትርፉ ስጋዊ መሆን ነው። ሶ በተአምር ማንን የሚገው ፊዳ እናደርግም። እነሱ በተገኘው ፖርታል ሁሉ ሰው ዮኒ ማኛ ጋር በዚህ ሰዓት ገብቶ ካወራ አለቀ በቃ። እንትን የለውም፣ አውት ኦፍ ዲስፐሬሽን ነው የሚንቀሳቀሰው ማለት ነው። የሆነ በቃ ሲጮ መሰማት ፈልጓል እንጂ ሪያሊቲ አይደለም እንጂ ገብቶ ማውራት እንደውም በእኛ ያምርም ነበር እንዴ። ከነሱ በላይ እኮ እንትኑ አለን፣ ቪዚቢሊቲውም አለን። እና ግን ያንን ማድረግ አንፈልግም። ምክንያቱም
እኛ ዓላማችን ማገልገል ነው፣ ወንጌል ነው እንጂ ሲጮሁ መሰማትም አይደለም። አንዳንድ ሰዎች ይሄን እንድትረዱ እንፈልጋለን። በተለይ የጠየቃችሁኝ ሰዎች ስላላችሁ እናንተ ገብታችሁ አትሟገቱም ምናምን። ከጸግሽ ሀሳብ ጋር በጣም ነው የምስማማው በዚህ ጉዳይ ላይ ማለት ነው። ቅድማ ማንም ሲያነሳ ነበረ፣ ማንም እነሱ ቤት ገብቶ የእነሱን ዓላማ ሊያሟላላቸው ሊያሳካላቸው አይገባም። በቃ እኛ ማስተማር ካለብን ማውራት ካለብን ማውራት ባለብን ቦታ እናወራለን። ሪያሊቲውን እያወቅ ነው ለምን እንደሆነ እየተረዳን ሲምፕሊ እነሱን እየተከታተልን የምናወራበት የምንሟገትበት የምንከራከርበት ምንም ምክንያት የለም። ያንን የተወሰነ ቀን አድርገነዋል፣ ውጤቱን ተመልክተነዋል። በዛም በዚህም ማለት ነው። ሁሉም ሰው የተሰማውን ነገር መፍትሄ ነው ብሎ የሚያስበውን ነገር የሚያደርግ ከሆነ ለወንጌል ደግሞ የሚቀር ሰው ያስፈልጋልና እኛ መቅረት እንፈልጋለን። ከዚህ ሳይድ ጥል ሲነሳ የሆነ ሰው ፎቶ እየጎተተ ይመጣል፣ የግል ሚስጥር እየጎተተ ይመጣል። ከዛኛው ሳይድ ደግሞ እኛ እንዳረለንም እንትና ይቀርበኛል እየተባለ ይመጣል። እንትና በቃ ቤተክርስቲያን እንዳልሆነ እንዲቆጠር የሚያደርግ ነው እየተነገረ ይመጣል። በሁለቱም በኩል ያለው ጽንፍ በጣም አሰቃቂ ጽንፍ ነው። ስለዚህ እኛ ማድረግ ያለብንን ነገር በደንብ በተጠና መልኩ ነው ማድረግ ያለብን ብዬ አስባለሁ። የእነሱን ኢጎ ፊድ ማድረግ ነው የሚሆነው ብዬ አምናለሁ። ስለዚህ ከነሱ ጋር ኮንፍሮንቴሽኑን ፈርተ ነው ጠልተ ነው ምናምን አይነት ነገር ጠልተ ነው ፈርተ ነው ግን የሚሆነውን ነገር ሁሉ በጣም በዊዝደም ማድረግ ስለሚያስፈልግ ብቻ ነው። ከዛ ባለፈ ግን ስለሚሆነው ነገር ትንሽ ላውራ፣ አሁን እየሆነ ስላለው ነገር ማለት ነው። ቅድም ያሳየው ነገር የሆነ ጊዜ አይቸው አላመንኩም ነበረ፣ ዝም ብዬ አድርጌው ነበር ያለፍኩትና ሪያሊቲ ነው ማለት ነው። የሴቶች ሹመትን የተመለከተው ነገር ነው። እንግዲህ ሴት ቄስ ካላችሁ ታች ወርዳችሁ ከሹማምንቱ ጋር ማውራት ከአገልጋዮቹ ጋር ማውራት ያስፈልጋል አይደል? አይ ቲንክ በዛ መልኩ ማውራት ጥሩ ነው እና ቲክቶክ ላይ አይደለም ስራችሁ ማለት ነው፣ ታች ነው ስራችሁ። መካነ ኢየሱስ እኔ ቆይ ከካሪዝማቲክ ሙቭመንቱ እንዴት ነው ልታላቋት የምትችሉት? አሁን እዚህ የምታወሩትን ነገር መካነ ኢየሱስ አንድ እሁድ በሀገር አቀፍ ደረጃ ኤምኬሲ አንዳንድ እንደዚህ የሚደረግ ነገር አለ። በሀገር አቀፍ ደረጃ እንትን ይደረጋል፣ አንድ እሁድ ይሰጥና ማለት ነው። በአገር አቀፍ ደረጃ ኤምኬሲ እንትኗን ታስተላልፋለች፣ ፕሮግራሟን ታስተላልፋለች፣ ወይ ደግሞ ሀሳቧን ታስተላልፋለች። እና በአገር አቀፍ ደረጃ ኤምኬሲ ውስጥ የሚደረገው ነገር ወይ የሚተላለፈው ትምህርት አንድ አይነት ትምህርት ነው። ለምሳሌ የወንጌል ቀን ተብሎ ስለ ወንጌል ብቻ የሚወራበት ጊዜ አለ። የእስረኞች ቀን ተብሎ ስለ እስረኞች ብቻ የሚወራበት ጊዜ አለ። ሌሎች ቸርቾችም ላይ ሊኖር ይችላል። የራሴን ብቻ ስለማውቅ ነው። ልክ እንደዛ እነዚህን ሰዎች እንደው ከትራዲሽናቸው አንጻር ከምናቸው አንጻር እዚህ የሚያነሷቸውን ነገሮች እንትና ይቀርበኛል፣ ስለ ሴቶች አገል፣ ስለ ልሳን፣ ስለ ፔንቴኮስታሊዝም የሚያነሷቸውን ነገሮች በሙሉ ይሄንን ሁሉ ሌላውን ትራዲሽን በተለይ ፔንቴኮስታሊዝሙን ጠምደው በያዙበት ልክ ማለት ነው ወርደው መካነ ኢየሱስ በሀገር አቀፍ ደረጃ ፕሮግራም ቢሰጣቸውና በእያንዳንዱ ቸርች እንዲያስተምሩ ቢደረጉ ውጤቱ ምን ሊሆን ይችላል? እዛው መነጋገር ያለባቸው ነው የሚመስለኝ። ያ ቃልዬ አሁን እሱን ስትል ቆይ ገና ስላላመንኩበት ነው እንጂ የሚገርም ነገር ነው ያየሁት። ግን ልክ አሁን አንተ የምትናገረው ነው ይሄ በልሳን መናገር ምናምን እንትኑ ላይ ያለ ይገርማል። ግን እስቲ ቆይ በደንብ ላጣራ ብዬ ነው። ይገርማል። እሱን እስቲ ይኸውና እናየዋለን። ግን የአይደንቲቲ ክራይሲስ ነው የሚመጣው። አንድ መድረክ ቢሰጣቸው በአንድ መድረክ ብዙ አይደንቲቲ ክራይሲስ ነው የሚመጣው። ምክንያቱም መካነ ኢየሱስ ውስጥ ልሳን የሚያወሩ ሰዎች እንዳሉ እናውቃለን። እንደ ኦፕን የሆነ ኮሚኒየን ያላቸው እንዳሉ እንረዳለን፣ እናውቃለን። መሬት ላይ ነው ያለነው እኮ ከነሱ ጋር ነው አብረን ያለነው። የአዳራሽ የተዋዋስን እኮ የምንሰራ ሰዎች ነን እንዴ! አዳራሽ የተዋዋስን የምንሰራ ሰዎች ነን እና እናውቃለን በደንብ በየፌሎሺፕ እኮ እንጋብዛለን፣ እንሄዳለን፣ እናውቃለን። ስለዚህ የመካነ ኢየሱስ ልጆችን ከካሪዝማቲክ ሙቭመንቱ ለመለየት በምታደርጉት ጥረት ውስጥ አይደንቲቲያቸውን እንዳታሳጧቸው። ኦኬ፣ አይደንቲቲያቸውን እንዳታሳጧቸው። ስለዚህ እንደው እዛ መሬት ላይ ለማድረግ አሁን የሚከብዳችሁን ነገር እዚህ መታችሁ የቲክቶኩ ማህበረሰብ ላይ ደግሞ አንዳንዱ ምናልባት ወደ ጌታ የመጣው አንድ ቀን ቢሆኑ 2 ቀን ቢሆኑ ምናልባት አንዳንዱ ከጌታ ቤት ለመውጣት እግሩ እጅግ በጣም እየተንቀጠቀጠበት ያለ ኦኬ፣ በጣም የደከመ ላይፉ በጣም የደከመ በጣም ብዙ የማታውቁት ሰው እኮ እዚህ ውስጥ አለ።
ስለዚህ መታችሁ እዚህ እንትን የምታደርጉትን ነገር እስቲ አንድ ቀን በአገር አቀፍ ደረጃ መድረክ ይሰጥና እስቲ ተወርዶ ይታይ እስቲ። ስለዚህ የማናውቀው ቤተክርስቲያን አይደለም ያለ ነው። የማናውቀው ቤተክርስቲያን አይደለም ያለ ነው። ስለዚህ ልሳን የሚናገሩ የመካነ ኢየሱስ ልጆች እንዳሉ እናውቃለን፣ በአደባባይ ማለት ነው። ልክ እንደ ሙሉ ወንጌል ማለት ነው፣ በአዳራሽ ኦኬ። ልክ እንደ ኤምኬሲ ማለት ኤምኬሲ ልክ እንደዛው ሲመለክ ልሳን የሚናገር ሰው እንደምትሰሙት ልክ እንደዛው ማለት ነው። እኔ ቸርች ስትመጡ የምታዩትን ኢንቫይሮንመንት መካነ ኢየሱስ ሄዳችሁ ታዩታላችሁ። ስለዚህ እንደዚህ አይነቱ ኢንቫይሮንመንት እንዳለ ለምናውቅ ሰዎች መጥቶ እዚህ እንትን ማድረግ ያው ለቀባሪው አረዱት ነው የሚሆነው። ምናልባት ከአንዳንዶቻችሁ እኛ እንቀርባለን ለአንዳንድ መካነ ኢየሱስ ቤተክርስቲያን እንትኖች ማለት ነው። ስለዚህ ታች መነጋገሩ ነው ጥሩ ብዬ አስባለሁ። እዚህ ምንም የሚፈጠር ነገር ያለ አይመስለኝም። ስለ አገልግሎት ከሆነ አሁን ሴት የተሾመችበት ቤተክርስቲያን የጌታ እራት ትወስዱ ይሆን? ምናልባት እኔ እንትን ሳደርግ እና ሴት በተሾመችበት ቤተክርስቲያን የጌታ እራት ትወስዱ ይሆን? የጌታ እራት ልትሰጥ ይዛ በቆመች ቄስ ትገለገሉ ይሆን? እዚህ ላላችሁ ሰዎች ሁሉ ነው የምጠይቀው። ባይዘው ለሉትራን ወገኖቻችን ብቻ ሳይሆን ትገለገሉ ይሆን? አንገለገልም የምትሉ ሰዎች ካላችሁ እሺ፣ አሁን መካነ ኢየሱስን ወርዶ ማውራቱ ይቀላል ወይስ ደግሞ እዚህ ማውራቱ ይቀላል? እዚህ እንትን ላይ ማውራቱ ይቀላል? እዚህ ብዙ ተቃራኒ አለባችሁ። ኧረ እኔ ምንም አይዶን ማይንድ ምናምን የሚል ብዙ ተቃራኒ አለባችሁ። ምናልባት ግን መካነ ኢየሱስ እዛው መሬት ላይ ግን ምናልባት ኮንፍሮል ልታደርጉ የምትችሉት መምህራን መሪዎቹን ሊሆን ስለሚችል እነሱን እንትን ማድረጉ እነሱን እንመልከቱ። አክቹሊ ጨርሻለሁና መሬት ላይ የሌለን እውነት አይደለም እዚህ የምናወራው ማለት ነው። እና አንድ ነን ሲባል እንደው በቃ እናንተ መታችሁ አሁን የሆነ ዲስቲንክሽን የነገራችሁን አይነት ነገርም አይደለም አይደል? እንደዛ አይደለም። እዚህ መጥቶ አዲስ ነገር የነገረን ሰው የለም። ዲስቲንክሽኑን እናውቃለን፣ አንድ ያልሆንባቸውን አቅጣጫዎች እናውቃለን። እንደዚሁም ደግሞ ኮመን የሚያደርጉን አንድ የሚያደርጉንን ነገሮች ደግሞ አሳምረን እናውቃለን። ስለዚህ አብረን ስናመልክ የኖርን ሰዎች ነን። ትናንትና ብየዋለሁ ነገሩ 3 ደቂቃ ብዬ እኔም 3 ሰዓት አወራሁ። ከመካነ ኢየሱስ ከመሰረተ ክርስቶስ ከቃለ ሕይወት ወተን ወንጌል ሰብከን ኦኬ ጌታን የተቀበለን ሰው ማን ነው? እዚህ አካባቢ ያለ ቅርብ ቤተክርስቲያን ብለን ሄደን ለሙሉ ወንጌል ሰተን የመጣን ሰዎች ነን እዚህ ያለ ነው። እና ዝም ብለው የሆነ እንትን ነው ቀልድ ነው ይመስለኝ። ለዛ ነው እንዴ ብዙ እንትን ኮንፍሮንት ማላረገው፣ ለዛ ነው ቀልድ ነው ይመስለኝ። ኦኬ ቃለ ሕይወት መሰረተ ክርስቶስ መካነ ኢየሱስ አብረው ወጥተው ሰው ጌታን ሲቀበል ሙሉ ወንጌል ወስደው ሰተው የሚሄዱ ሰዎች እንደዛ ነው ያለ እንትን ያደረገው። እንደዛ ነው ያለፍነው። እንደዛ ነው እንትን የምናደርገው። ኮተቤ አካባቢ እንትን ካለ ሰፈር ወንጌል ስርጭት ካለ ከየቸርቹ ይመጣሉ፣ ወንጌል ይሰበካል። ኤምኬሲ ነው ሰጥተዋቸው የሚሄዱት። እስቲ ዶክትሪን ምናምን ተብሎ አይደል። ስለዚህ ኮመን የሚያደርገንን ነገር በደንብ እናውቃለን። በዛው ልክ የሚለየንን ነገር ደግሞ አሳምረን እናውቃለን። እኔ መካነ ኢየሱስ ያልሆንኩት የህፃናት ጥምቀት ስለማላምን፣ እኔ መካነ ኢየሱስ ያልሆንኩት በጌታ እራት ትምህርቷ ስለማልስማማ ነው። እኔ መካነ ኢየሱስ ያልሆንኩት ስለ ምልጃ ሲወራ ቅዱሳን በሰማይ ጸልያሉ ሲባል እንደው ለእኔ አግኖስቲክ በሆንም በጉዳዩ ላይ ግን ደግሞ እርግጠኛ የምሆንበት ነገር ስለሌለ በጉዳዩ ኦኬ። መካነ ኢየሱስ ያልሆንኩባቸው ብዙ ነገሮች አሉ። አደሴም ታይም ደግሞ ከመካነ ኢየሱስ ወንድሞቼ ጋር እንዴት አድርጌ እንደምኖር አውቀዋለሁ። እንዴት አድርጌ እንደማገለግል አውቀዋለሁ። እነሱ እንዴት አድርጌ እንደማገለግላቸው ጭምር አውቀዋለሁ። ስለዚህ እዚህ አዲስ ነገር አይነገረንም። ግን ደግሞ ብዙ አዲስ የሆኑባቸው ነገሮች ሊኖሩ ይችላሉ። በቃ ይኸው የሴት አገልግሎት ልሳን የሚያወሩ የመካነ ኢየሱስ ልጆችን ማምጣት እንችላለን፣ ብዙ መምጣት ይችላሉ። ስለዚህ ድንገት ብድግ ብሎ እዚህ የሆነ አዲስ ነገር እንደነገራችሁ እንደተማርን አድርጎ ተማረግ ብዙ የሚያዋጣ ቢዝነስ አይደለም። እነዚህን ሰዎች ይሄን ልበልና አልጨርስ። እነዚህን ሰዎች እንትን እናደርግ እንደዚህ ላጠቃልለው። እነሱ በሚሄዱበት ፎርስ ሄዶ አታክ ማድረግ ትራዲሽኑን አታክ ማድረግ ነው። እኛ ከትራዲሽኑ ችግር የለብንም። እነዚህን ሰዎች አታክ ለማድረግ መሞከር ትራዲሽኑን አታክ ማድረግ ከሆነብን አለማድረጉን እንመርጣለን። አጠገባችን ያሉ ሮኒ የሚሰሩ የምንወዳቸው ሉተራኖች ስላሉ ማለት ነው። ስለዚህ ከዛ አንጻር እንይዘዋለን። ትራዲሽን አታክ አናደርግም።
በግለሰብ ደረጃ ነው ችግሩ ያለው። የማያስተውሉ የሰሙት ነገር አዲስ የሆነባቸው ሉትራኒዝምን ከዓመት በፊት የማያውቁ ምናምን ሁሉ ነገር አዲስ የሆነባቸው ገና ቦርቃ ያልጠገቡ ሉትራኒዝም ብለው ቦርቃ ያልጠገቡ ሰዎች የሚመሩት ማስተዋል የተሳናቸውና ሁሉን ነገር የልዩነት ጉዳይ የሚያደርጉ ሰዎች የሚመሩት አይነት ነገር ውስጥ ስለሆነ ያለ ነው። የግለሰብ ችግርን ትራዲሽናል አድርገን ማውራት ስለሌለብን ብቻ ነው ኮንፍሮንት የምናደርገው። ሶ ይሄ ይታወቃል። ኤኒዌይ ቴንክ ዩ። መልካም ቃልየዋ ተባረክልኝ። ይቅርታ ቄስ ማን ነው የሚባሉት? አማንሻ የታወቁ ሰው ናቸዋል። ትዕግስቱ ቄስ ትዕግስቱ ሸልመውኛል። ቸርች መጥቶ በጣም ነው የምንወዳቸው። በጣም የሚያገለግሉን ቸርች ሉትራን ናቸው መካነ ኢየሱስ ናቸው? መካነ ኢየሱስ ናቸው። ያው ሉትራን ናቸው። ሽባን የሚተረትር መንፈስ ቅዱስ ነው። ራሱን ሲሰጠው ዱናማይት ፓወር የሚል ይፈነጣቀለው ጀምር። ይገርማችኋል። ጸጋ ስጦታን ያከብሩ ነበር። ብዙ ቤተክርስቲያን የጸጋ ስጦታን ያዳፍሩ። ይሄ በጣም የሚገርም ነገር ነው። እንግዲህ እኚህ የመካነ ኢየሱስ ቄስ የተከበሩ ናቸው። እንግዲህ ምንም አይደለም። እንግዲህ ሁለት ኤፊዎች አሉ። ኤፊ እኔማ ኧረ ኤፊን ሼር አድርጉልኝ ስል ኤፊ ባለ ጊዜውን ይሉኛል። አዎ እስቲ ሰላም ብለን ወዳጃችን እጃችሁን ከፍ አድርጉ። ብራኬት ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ገስትም ላይ ታችም ያላችሁ የጌታ ሰላምና ጸጋ ይብዛላችሁ። ጌታ ይባርክ። የተወደድክ ወንድማችን፣ በጣም ብዙ ሰው ነው የሚወድህ። አንተ በጣም ምርጥ ስጦታችን ነህ። ተባረክልን። ኦኬ ኤፍዬ ሂድ። እንግዲህ ቀጥሎ ኤፍዬ ይሄዳል አለ ኤፍሬም WS። እሺ ስሙን እንዲቀይር እኮ ተስማምተን ነበረ እኮ። አይ ግን ዛሬ አውጥተን ነው ስም የምንለያየው። ዛሬ WS ሲሉኝ ራሱ የደበረኝ ያው ምን ልበል እኮ አሁን የተወሩት ነገሮች አሉ። ምንድን ነው የኢትዮጵያ መካነ ኢየሱስ ቸርች የራሷ የሆነ ስትሪክሲቲ አላት ብለናል። የራሷ የሆነ ስኮፕ አላት። በዛ ስትሪክሲቲዋ ነው ልትታይ የሚገባው ልትፈተሽ የሚገባው ምናምን እንደዚህ ለምሳሌ አይ ቲንክ ከ3 ወር ነው 4 ወር ምናምን በፊት እንደዚህ ጥናታዊ ጽሁፍ ምናምን እንዲሰርተን አስገብተናል። አሁን አንዳንዱን ነገር በተመለከተ ልምምዶች ላይ ምናምን እንደዚህ አስገብተን እናውቃለን። ለሲኖድ ማለት ነው አዲስ አበባ ላለው እንደ አጋጣሚ እንደውም እነ ጽጌ ምናምን ቦርድ መሪ በነበሩበት ጊዜ ማለት ነው እነ ቄስ ጽጌ ምናምን ጀስት አስክ የሚደረጉ ነገሮች አሉት ሲኖዱ። በእውነቱ ኢትዮጵያም ሆነ መካከለኛውም ሲኖድ ይሁን አዲስ አበባው አስክ የሚደረጉ ብዙ ነገሮች አሉት። ሊስተካከሉ የሚገባቸው ብዙ ነገሮች ይኖሩታል። ያው ቸርች ማን ኤሌመንትም ስላለባት እንደዛ ወንጌል ሙሉ ለሙሉ ይጠፋል አንልም። ግን ልምዶች ላይ ምናምን ጥያቄ ሲኖር ኦፍኮርስ ያው ይዋስክ አይደል ቸርችንም መንፈሳዊ ኮሚቴ የሚሆን ሽምግልናውን ይጠየቃል። ይሄ ከ2000 ዓመት ጀምሮ የቅስና ተቀብላለች። ይሄ የሴቶች ቅስናን ኦልሞስት ቆየ። ይሄ እንደውም እኮ ይሄ ቆይቷል። እና አሁን እንደውም እዚህ የአዲስ አበባ መካነ ኢየሱስ 5 ኪሎ ያለው ወደ ስንት ነው 50 ምናምን የሆኑ ቄሶች እንትን ብለው 2 ነው ምናምን ሴቶች ናቸው። ኢቭን አዶር ተደርገዋል 2 ቄሶች አሉን በሚል ማለት ነው። 3 ፕሬዝዳንት አሉ ይላሉ። እንደዛ ነው። ፕሬዝዳንት ሳይሆን ቦርድ ውስጥ አሉ። አሁን እነ ቄስ ጽጌ ምናምን አሉ እዛ ውስጥ። በቅርቡ ደግሞ 50 ምናምን ቄሶች ኦርዴን ተደርገዋል እዚህ 5 ኪሎ መካነ ኢየሱስ እና እዛ 2 ቄሶች ምናምን ነበሩ ከ50 ውስጥ እና እንደውም 2 ቄሶች አሉን በሚል እንትን ተደርጓል። ያው ፐርሰናሊ እኔ አሁን ፐርሰናሊ ቢጠይቀኝ ሴት ታስተምር ቢለው ነገር እኔ ፐርሰናሊ አላምንበትም። አንድ ሉተራል ሊያምንበት ይችላል፣ ሌላም ሰው ኢቭን ሪፎርምድም ምንም ሊያምንበት ይችላል። ይሄ ነገር አመራር ላይ ማስተማር ላይ ወንድ ነው
የሚለውን የመጽሐፍ ቅዱስ ክፍል እያነሳ የሚሟገት አለ። አሁን ይህ እንዲህ አይነት ጥያቄዎች ለቸርቿ መቅረብ ያለባቸው ናቸው። እውነት ነው፣ ዳይሬክሽኑ እንደዛ ነው። ማቹሪቲ ማለት እሱ ነው። በቃ የትኛውን ጥያቄ ለማን ነው መጠየቅ ያለብኝ የሚለውን ማለት ነው። ስለዚህ ሶስት የሲኖድ ፕሬዚዳንቶች አሉ በአጠቃላይ። አዎ ግን እንትን ነው የራሱ የሆነ እንትን አለው። አሁን ስየማው ላይ እናወራለን። ፕሬዚዳንት የሚለው ዝም ብሎ ጀነራል ስም ሳይሆን ስየማ አለው። በቦርድ ስር ያሉት ስየማ አላቸው። ይህኛው ግን አንዳንዶች ማለት ነው አይኤልሲ ስር ያለው አሉ። የኢትዮጵያን መካነ ኢየሱስ ሂስትሪ ካየን ደግሞ ምን አይነት ሂስትሪ ነው ያላት? እንግዲህ እነዛ ሪፎርመሮቹ ማን ነው ሚሽነሪዎቹ ማለት ነው። ለምሳሌ እነሲ ምናምን እዚህ ፒያሳ ያለውን ካወቃችሁ ብቻ ብዙ እንትኖች ነበሩ፣ ሚሽነሪ ኮሚቴዎች ነበሩና ኤኤሲኤምኤፍ ምናምን የሚባልም አለ፣ ሲኢሲ ምናምን የሚባሉም አሉ። ብቻ ብዙ አይነት ሚሽነሪዎች ኢትዮጵያ መጥተው የመጀመሪያው ስራቸው የነበረው ኦሪየንታል ቸርችን ኢትዮጵያን ኦርቶዶክስ ቸርች ሉተራን ለማድረግ ነበር የመጀመሪያው እንቅስቃሴያቸው። ምንም ብዙም አያውቁም ነበር። ብዙ በቃ አልተሳካም ይሄ ማለት ነው። የኢትዮጵያ ኦሪየንታል ቸርችን እሷን ሉተራን እናድርግ ነበር እንቅስቃሴያቸው። ከዛ አንዳንዱ ሚሽነሪ ኮሚቴዎች ወዲያው ገባቸው መሆን እንደማይችል የሚባለው ሚሽነሪ ኮሚቴ ደግሞ ቆይቶ ነው የገባው። ይሄ ነገር ብዙ ለፍቶበት ነበር ግን አልሆነም። ከዛ ደግሞ ፕሪስፓይተሮች ጋር ኢትዮጵያ የነበሩት ኢቫንጀሊካል ቸርቾች አሉ አይደል? ብዙ ፔንቴኮስታሉን በሉ ቃለ ሕይወቱን በሉ እንግዲህ ብዙ ነበርና ቀድመውም እዛ የተመሰረቱ እንደዚህ ማለት እነሱን አጠቃላይ ሁሉንም ሰብስበን ለምን ሉተራን አናረግም ነበር ሁለተኛው እንቅስቃሴ። ኦሪየንታልን ሉተራን ለማድረግ ተሞከረ፣ አልተሳካም። ከዛ ቀጣዩ እንቅስቃሴ ነበረው ኢትዮጵያ ኢቫንጀሊካል ቸርቾችን እንዳለ ማድረግ ነበረ። ዘውል ማለት ነው። ዘውል ካምፕል ሉተራን ለማድረግ ነበር፣ እሱም አልተሳካም። ያው ልዩነቶች ስላሉ በሚል እንደዚህ እሱ ነገር አልተሳካም፣ እነዛም አልተቀበሉም። ስለዚህ አፍሪካ አካባቢ ታንዛኒያ ላይ እንትን ተደረገ ማለት ነው፣ ካውንስል ተደረገ ኢትዮጵያንም በተመለከተ። እዛ የተወሰኑ ኢማኑኤል ምናምን የሚባሉ ኢትዮጵያን ወክለው እንዲህ ፖለቲካና ሶሺዮ ኢኮኖሚስት ምናምን ፕሮፌሽን የነበረው ሰው ነው። በተለይ ደግሞ ሂስትሪዋ ላይ ይታወቃል እሱ የኢትዮጵያ መካነ ኢየሱስ ሂስትሪ ላይ እነሱ ምናምን የተሳተፉበት እሱ እንደውም በዋናነት ጎልቶ ነበረ ሀሳብም ሲሰጥ ምንም ሲሰጥ የነበረው። ስለዚህ ኤልደብሊውኤፍ ነው ጥሪ ያቀረበው ማለት ነው። እዚህ ላሉት የሉተራን ኮንፌሽን መሰረት አድርገው ኢቫንጀሊካል ሉተራን ቸርች እንዲመሰርቱ ኤልደብሊውኤፍ ጥሪ ያቀረበ ማለት ነው። ጥሪ ያቀረበላቸው ከዛ እንደዛ እያለ ነው የሚቀጥለው። ይሄ የራሷ ሂስትሪክ ሲቲ ነው። አይኤልሲም የለም የእሷ ሂስትሪ ውስጥ ኤልደብሊውኤፍ ነው ያለው። ኤልደብሊውኤፍ የራሱ የሆነ ሰፊ ችግሮች አሉት። ይህም ያው የቸርቿ የሚነገር ነው። በአመራር ደረጃ መፈጸም ያለባቸው ብዙ ነገሮች አሉ። አይዊሽ ብትወጣ በእውነት ብዙ ያንንም ይህንንም ብዙ ግሳንግስ ነገር ውስጡ ስላለው ማለት ነው። ምንም ያስተምሮ መስመርም አያስቀምጥም እና ፌዴሬሽናል የሆነ ጎል ነው ያለው ኤልደብሊውኤፍ እና ፌዴሬሽናል ጎል ነው ያለው በአህጉር ደረጃ በዓለም አቀፍ ደረጃ አንዳንድና ይሄ ከዚህ አንጻር ቸርቾቹን እንትን ማለት ነው። ሌላው አይኤልሲ ስትሪክት የሆኑ ነገሮች አሉት። በመሰረቱ በጣም ጥሩ የሆኑ ነው የሚባሉ ስትሪክት የሆኑ ነገሮችን ያስቀምጣል። የጸጋ ስጦታን በተመለከተ አሁን ኢትዮጵያ ያለችው መካነ ኢየሱስ አሁን ለምሳሌ ቄሱ ጥምቀትን ሲያካሄድ ቅዱስ ቁርባንን ምንም ሲያካሄድ የሚጠቀማት የቅዳሴ መጽሐፍ አለችና ሁሉ ጊዜ ቄሱ የሚይዛት ማለት ነው። እሷ ላይ አለ ከጀርባ ሁሉ አለ የጸጋ ስጦታ አጠቃቀም ብሎ የጸጋ ስጦታ አጠቃቀም የአገልግሎት ትምህርቷ ውስጥ አለ። ታምናለች፣ ትቀበላለች። ግን ምንድነው እነዚህ የጸጋ ስጦታዎች ለኮንፌሽኑ ለምትቀበላቻቸው ለነዛ ኮንፌሽኖች የአስተምሮዋን ለገለጸችባቸው ለነዛ ካቴኪስሞች የተንበረከከ ይሁን ለነዛ ሰሪ እንዲያረገ ይሁን ነው የምትለው እንጂ ካሪዝማቲክ የሆኑ ነገሮችን ትቀበላለች። ልምምዷ ግን ልምምዶቹ የተበቃ ለኮንፌሽን የተገዙ መሆን አለባቸው ነው ክሌሙ። ሰው እዛ ቅዳሴ መጽሐፍ ላይ ራሱ አለ የጸጋ ስጦታ አጠቃቀም ብለዋል። የጸጋ ስጦታ አጠቃቀም ላይ በቃ ይሄ ዋናው እንትን ዲስከሽን አልነበረም ኮንፌሽኑን ከተካየ ነው ማለት ነውና ግን አለ ይሄን መቀበሏ ብዙም መከራከሪያ መሆን ያለበት አይመስለኝም። ምንም ማተር አያደርግም የሆነት ለመናገር ትቀበል ያው ሉተራን ቴዎሎጂያንም ዲፈረንት የሆነ ቪው ስለሚያስቀምጡ ማለት ነው። ኢቨን ሉተር እኮ በፕሮፌሲ ያምን ነበር የሚሉም አሉ። የጆን ሀስን ከ100 ዓመት በኋላ ከኔ በኋላ ይነሳል ያለውን እኔ ነኝ ብሎ ያምን ነበር።
እኔ ነኝ ብለው እንደዛ ያምኑ ነበር ብለው ከትንቢት ጋር በተያያዘ ለሉተር ሁሉ የሚቀጠልለት ነገር አለ እና አንዳንድ ቴዎሎጂያንስ እዛ አንዳንድ ሀሳብ ይሰጣሉ፣ አንዳንዶቹ ይሄ ነገር ይላሉ። ግን ፕራይመሪ የሆነው ሚንስ ኦፍ ግሬስ ያው ሳክራመንት ናቸው ነው። ፕራይመሪ የሆነው ሚንስ ኦፍ ግሬስ ሳክራመንት ናቸው። በጣም የተለጠጠ አቋም ስፒሪቹዋል ጊፍትስ ላይ የለም፣ አሁንም የለም። ፕራይመሪ የሆነው ሚንስ ኦፍ ግሬስ ሳክራመንት ናቸው። ሁሌም ያው በቃ ሃይ ሳክራመንታል ቴዎሎጂ ያላቸው ሉተራንም፣ ሜቶዲስትም፣ አንግሊካን ጋር እነዚህ ኤጲስኮፔትስ እነሱ ጋር እንደዛ ነው። ያው ሰው እንደዚህ ነገሮች አሉ። ሌላው ደግሞ ዱዋል ሜምበርሺፕ ያላቸው ደግሞ አሉ። አይኤልሲም ሆነው ኤልደብሊውኤፍ ስርም ያሉ ደግሞ አሉ። ከአንዳንድ ከራሳቸው ሲቹዌሽን አንጻር አይኤልሲ ውስጥ ሆነው ደግሞ ኤልደብሊውኤፍ የሆኑ ማለት ነው። ይህን በተመለከተ አሁን ቤልጅየም ምናምን እንትን አድርገዋል። ኤልደብሊውኤፍ እና አይኤልሲዎች ዲስከስ አድርገዋል። ዱዋል ሜምበርሺፕን ፈቅደዋል ለአንዳንድ ቸርቾች ማለት ነው። ቃሉን ኮንፌሽኑን ያዙልን እንጂ አንዳንድ ሲቹዌሽን ከአንዳንድ ነገራቸው አንጻር ኤልደብሊውኤፍ ስር የሆኑ ምናምን አሉ እና አክራ አጋና ምናምን ሌላም ብዙ አለ እና ዱዋል ሜምበርሺፕም ደግሞ ያላቸው አሉ እና ይሄ ነገር አለ። ብቻ አጠቃላይ ሂስትሪው ማለት ነው። አሁን ወደዚህ ስንመጣ እዚህ ለወንጌል የሚረዳ ነገር ምንድን ነው? አሁን ማተር የሚያደርገው እሱ ነው። ትናንትም ስናወራ ነበርና አንድ ነገር ለወንጌል ይረዳል ወይ ነው። አንድ ነገር ለወንጌል ይረዳል ወይ ደግሞ በእምነቱ የደከመን ሰው ያጠነክረዋል የሚለው እሳቤ ላይ ስንመጣ እንደዚህ ለካውንስል ለሲኖድ መቅረብ ያለባቸው ነገር እዚህ ቲክቶክ ላይ ዲስከስ መደረጋቸው ኢደዝንት ምንም ቫልዩ አይሰጥም እና ቫልዩ የሚሰጠው ልታሳይ ነው ቪዲዮ እንደዛ ኖ አይደለም ነው እንደ እሺ ያ የትኛው ጥያቄ ለማን አካል መቅረብ አለበት? ያው የሚቀርቡ ጥያቄዎች ስላሉ ማለት ነው። እኛም እዚህ ሰብሰብ ብለን ያቀረብናቸው መጠይቆች አሉ፣ ሪሰርቾች ምናምን ማለት ነው። ደግሞ ከኛም በላይ ያሉ ትላልቅ ቴዎሎጂያንስ ከኛም በላይ ያሉ እንደዚህ እንደሚያቀርቡ አውቃለሁ፣ የተወሰኑትን ማለት ነው። የሚጋደሉ ለዚህ ኢቭን ዜማዋ ራሱ ተቀይሯል የሚሉ ማለት ነው። ዜማዋ ራሱ ድራም በዛው እንትን በዛው የሚሉም አሉ ማቀቱ። ይህን ግን ሲያቀርቡ ማቀው እንግዲህ ለራሷ ለእንትኑ ነው ለሲኖዱ ነው የሚያቀርቡት ይህንን ጥያቄ። ስለዚህ ብዙ ጥያቄዎች የሚጠየቁ ነገሮች አሉ ነው። የኢትዮጵያ መካነ ኢየሱስ ደግሞ የራሷ የሆነ አላት የራሷ ስትሪክሲቲ ካልቸር። እኔ አሁን ማልገፋው የጸጋ ስጦታን መቀበሏን እኔ አሁን እቀበላለሁ ማለት መቀበሏን እቀበላለሁ። ይህን ማድረጓ ምንም ስህተት ነው ብዬም አላስብም። ስለዚህ እንዲህ ስንል ደግሞ ናሽናል የሆነ ማግኒቲዩድ አላት ማለት ነው። የኢትዮጵያ መካነ ኢየሱስ ቤተክርስቲያን ናሽናል ማግኒቲዩድ አላት ማለት ለሌላውም ላይክ ባላት ሁሉ በዛ መልኳ ለሌላው መድረስ የምትችልበት መልክም አላት። ለሌላው ምሳሌ መሆን የምትችልበት መልክም አላት። ናሽናል ማግኒቲዩድም አላት ብዬ አስባለሁ። ሁሉ ነገሯ ይተቻል ማለት አይደለም። እንደዛ ማለት ነው። ሶ እነዚህ ነገሮች እንትን አድርገን ነው ሪኮግናይዝ አድርገን ነው መመልከት መቻል ያለብን ነው። ኮንፌሽኖቻችንን ፕሮጀክት መደራረግ የለብንም። አንዱ ለጴንጤቆስታል አንዱ ወደዛ ምናምን በቃ ሁሉም የራሱ የሆነ ትራዲሽን ዶክትሪናል ፍሬምወርኩን ያስቀመጠበት አስተምሮ እንደዚህ ነገር አለ። ሁሉም ባለበት ነው የሚዳኘው። አንዱ ትራዲሽን ላይ ቢሎንግ ቢያደርግም ዛትማች ግዴታ ኔጋውን ምናምን የሚባል እንደዚህ ኤክስክሉፍ በቃ እንደዚህ አይነትም ነገር በጣም መጥፎ ነው። ሁሉም ባለበት ትራዲሽን ይታያል። ዲስከስ የምናደርጋቸውን ነገሮች ዲስከስ የምናደርግበት ለብቻው የራሳችን ቴብል ይኖረናል። በመሀል ካቶሊክ ኦሪየንታል እንደዚህ ያስቀምጠን የምንጨቃጨቅ ሰዎች አይደለም። ጂስማች ይማቹር አይደለም። እንደዛ ማለት ነው። የሉተራን ትምህርትም የካልቪኒስትም ትምህርት ሊሰጥ ይችላል። ሰው እነዚህን ትምህርቶች ያው አንዱን መርጦ ይገባል። እንግዲህ ከወንጌል አንጻር ግን አንድ ላይ መስራቱ ነው ጥሩ። ምክንያቱም መሰረታዊ የሚባል ነገሮች ላይ ስምምነት አለንም ስለምንል ማለት ነው። በተለይ ባለፈውም ብለናል። ግሬስን በተመለከተ ሲንን በተመለከተ ክራይስትን በተመለከተ ከወንጌል አንጻር ያሉ ከወንጌል ጋር ቀጥታ የሚነካኩ ከነገረ ድነት ጋር ቀጥታ የሚነካኩ እንደዛ ነገሮች ላይ ስምምነት አለ። ሰው መሰረታዊ የሚባሉ አስተምሮች ላይ ፕራይመሪ የሚባሉ ፈንዳመንታል ዶክትሪንስ ላይ መስማማቶች አሉ። ስለዚህ ይሄ ምን ማለት ነው? ሁለት ድምፀት ነው ያለው። አንድም መሰረታዊ ትምህርት ላይ አንድነት አለን ከተባለ ያ አንድነት መሰረታዊ ነው እየተባለ ነው። ሁለተኛው ደግሞ መሰረታዊ ማንላቸው ወይም ደግሞ በርከን የምናስቀምጣቸው ዶክትሪኖች ላይ ደግሞ መለያየቶች አሉን ማለት ነው። ሰው ሁሉም ዶክትሪን ባለበት በዛው ኦርደር ጠቃሚ ነው፣ አስፈላጊ ነው፣ ዲስከስ ይደረጋል። ደግሞ አንድነትም ስናነሳ የምናነሳበት ኮንቴክስት አለን ያለ ማለት ነው። እሺ
ኦኬ ፍዬ ተባረክ። እንዴ ኤፊ ወጣ እንዴ? እንደ ቃሌ ያንተም እኔ እኮ ኤፊን ፈልጉልኝ እያልኩኝ አሜሪካ ገብታ ቤተ መንግስት ውስጥ ይዘው የመጣችውን እነዛን መሰልከኝ እኮ እየተናገርኩ እያለ ስትገባ። እስቲ ደግሞ ወንድማችን ደግሞ አንተም የምትለውን በለንና የወንድሞች ትንጥዬ ደግሞ በጣም በስሱ ጥያቄ አላቸው። ዝም ብሎ የወንድማዊ ቅድም አማኒሻም ሲል ነበረ። ታችም አንዳንድ ልጆች ኤፊን በጣም እንወደዋለን በጣም በቃ ፊተኛን እንደምታውቀውና ሰሞኑን እንትን ውስጥ አንዳንዴ አንተን እንትንን ያውቃሉ እና የሚንጠባጠብ ከእንትን ሆን ብለው እንትን በማድረግ አለ እንዲህ ልኩስ እያደረገው ወይም ግግም ሲሉ ደግሞ ወይም ተንኮል ስታይ እና ያችን ነገር እየሰሩባት ስለሆነ በተለይ ደግሞ ዮኒ ጋር አሁን ተናደዋል ዮኒ እና እሱ ጋም ደግሞ እንትን ባይል ምናምን እያሉ ነው። በኋላ እንግዲህ አንተ እንደ ወንድም አብራቸው ታወራለህ። የቤተሰብ ጥያቄ ነው የተጠየቀው፣ ግን በቅድሚያ ግን የአንተን ነገርን አሁን እየሆነ ያለውን ቢሆን ጥሩ ነው የምትለውን ነገር ያው ልክ ሌሎቹ እንዳሉት በል። የአንተ ሰዓት ነው ይፍዬ። እሺ አይ ከጥያቄ ልነሳ አስቀድሜ ጥያቄው እንዳይነሳ ለመከላከል ማለት ነው። ዮኒ ማኛ ቤት መግባት በተመለከተ አይ ቲንክ የሆነ እንትን ነበረ 1-2 ሳምንት ምናምን እኔ ቲክቶክ ላይ አልነበርኩም እና ለካ በጣም ብዙ ረብሻ ነበረ። ኤኒዌይስ አሁን እንደዛና እንደዛ ማለቱ ምንም እንትን አይደለም። ስገባ ምክንያት ነበረኝ፣ ግን በጣም ብዙ ሰው በጣም ብዙ ሰው ደስተኛ አይደለም እና ደውለውም ያወሩኝ ሰዎች አሉ። ግን እኔም ራሴ ሳየው ያው የሆነ እድል ክፍተት ካለ እሱን እንትን ለማለት ነበረ። ግን አይ ዶንት ቲንክ ዴሊብሬትሊ የሚደረጉ ነገሮች ነው ያየሁት እኔ እና እሱ እኔም ሀሳብ ቀይር ያለው ለገባህበት ደግሞ ትቀጣለህ ምናምን ከተባልኩም ደግሞ እሱንም ለእስካሁኑም ማለት ነው ለ1-2 ቀን እንደዛ እሱንም መቀጣት እችላለሁ ማለት ነው። ግን እኔም እንደዛ ተስማምቻለሁ። ጥያቄ በሚያነሱብኝ ወዳጆቼ ማለት ነው ትክክል አይደለም እዛ መግባት ስላሉን እሱን እኔም ተስማምቻለሁ። ግን ላለፈው ግን ቅር ያላቸው ሰዎች ያው ሶሪ እንዲህ ነው የገባሁት እንዲህ ነው ምናምን ነው እሱ አስፈላጊ አይደለም። በቃ እሱ እንደዛ ይሁን። አይ ቲንክ እሱ እዛ ብቻ ነው አይደል? እዛ ቤት ብቻ ነው ሌላ ቤት አይደለም። ያለ ምክንያት አገባም ይገባኛል። እኔ ግን አንተ እንዳልከው ነው በደወል በቃ ከአንተ ጋር ተስማምቻለሁ። ተባረክ። በቃ ይሄ ነው የምንወድልህ እኮ አንተ ሁልጊዜም የምወድልህ ጌታና አካሉ የሚያትርፍበትን ነገር ነው የምታደርገውና ምክንያት ቀጥል ይፍየዋ። እሺ ሌላው ወደ ውስጥ ጉዳይ ስንመጣ እኔ ብዙ ነገሩን ብለውታል። አሁን ቃሌ ሲለው ነበረ። ከዛ በኋላ ደግሞ አሁን ደግሞ ኤፍዬ ብሎታል። አማኑ ጋር አልደረስኩም እሱ ሲል የነበረውን እና ብዙ ነገሮች ተነስተዋል እና አይ ዶንት ቲንክ እኔ ከዛ የተለየ ወይም ምንም የተሻለ ልጨምር የምችለው ነገር የለም። ግን እኔ በቃ ቤቴም ስከፍት እንደለመንኩት እኔ አሁን ልመና ነው ያስኩት። የእኛን ልጆች በተለይ በጣም ደግሞ የስነ መለኮት ዝግጅት ያላችሁ ልጆች፣ ሰው የሚከተላችሁ ሰዎች፣ ሰው የሚሰማችሁ ሰዎች ለእናንተ በቃ እንደ ልመና ነው ያስኩት። በፍጹም ኦፍኮርስ እስከዛሬ ድረስ ገብቶኛል። እንትን ብሏቸው አይደለም
የያዛችሁ ይዟችሁ ነው። ቅድም ቃሌም ሲናገር ነበር እና እሱ ነገር ነው መቀጠል ያለበት ብዬ ነው ማምነው። ሂስትሪ ዋችናት በቃ ነገ ከነገ ወዲያ ይሄ ታሪክ ነው። አሁን ያለንበት እንትን ታሪክ ነው። ነገ ከነገ ወዲያ የሚወራ የሚጻፍ ምናምን እንደዛ ታሪክ ነው እና በፍጹም አጌኒስት የእነሱ ቴዎሎጂ ጋር በፍጹም እንዳይሆን እንደዛ ነበሩ። ከዚህ የወረወሩ ሰዎች ነበሩ በመጀመሪያ አካባቢ ሲጀምር ነገሩ። እሱም ተቃውመናል እኛ ትክክል እንዳልነበር። ከዛ በኋላ ደግሞ በዛ በኩል በጣም እሱም ያው በፕሮግራም ነው የሚሰራው። እኔ እንደዛ መጀመሪያ ላይ ሎት እንደዛ አልመሰለኝም ነበረ። ዝም ብሎ ቁጣ፣ ንዴት፣ ለምን እንደዚህ ተባልኩ እንደዛ ይመስለኝ ነበር። ግን ቆይቼ ሳስበው እንደዛ አይደለም። በፕሮግራም ነው የሚሰራው ማለት ነው እና በፕሮግራም በዝግጅት በጥናት ነው የሚሰራው። ምንድነው ታዲያ ማድረግ ያለብን? ከዚህ በፊት እንዳልኩት ማለት ነው አሁን ተጠቅልሎ የመጣበት ሀሳቡ ሳይሆን ሀሳቡ ተጠቅልሎ የመጣበት ነገር አደገኛ ነው። አሁን ቃሌ ሲል የነበረው እሱ ነው። መጀመሪያ ምን የተቸገርነው እሱ ተጠቅልሎ የመጣበት ነገር አደገኛ ነው። በራሳችን ነው ኦኬ፣ በላይክ ሉተራን ነን መካነ ኢየሱስ ነን እንደዛ ተብሎ ነው የተመጣው እና ሰንባዲን መንካት ወይም እሱ የሚናገረውን ነገር መቃወም በቀጥታ ሉተራውያንን መቃወም እንደዛ ተደርጎ እንዲታሰብ ነበር። ነገሩን መጀመሪያ ላይ አስቸጋሪ ያደረገው እሱ ነው እንጂ ያው እንደሚታወቀው ነው፣ አዲስ ነገር የለም። ከዛ በፊት ላስት 4-5 years በደንብ ሲገረፍ የነበረ ሀሳብ ነው። ምንም አዲስ ነገር የለም። አዲስ ነገር ተይዞ አልተመጣም። እሱ ነገር ነው የእኛን ልጆች ብዙ ወደኋላ እንዲሉ ያደረገው። ይሄ ነገር እኔ እንዲቀጥል ነው የምፈልገው። ሁለት ነገሮችን ነው እኔ አሁን ልመናይ፣ ሁለት ነገር። አንደኛ በፍጹም ገብቷቸዋል የእኛ ልጆች፣ በተለይ ደግሞ እውቀተ እምነት ላይ የሚሰሩት ግን ሌሎቹም ብትሆኑ ከታች የምትሰሙ ሰዎች መካነ ኢየሱስ እንደዚህ ሉተራን እንደዚህ ብላችሁ በፍጹም እንደሱ አይነት ሪስፖንድ እንዳትሰጡ። የፈለጉ እነሱ ሊሉ ይችላሉ፣ ግን በቃ መካነ ኢየሱስ እና ሉተራን ከዚህ ውስጥ አውጡ። በፍጹም እነሱን ሪፕሬዘንት ሊያደርጉ አይችሉም፣ መካነ ኢየሱስንም ሉተራንንም። ኦፊሻሎቹ አሁን እንደዚህ የሚያወሩት ሰዎች አንዳቸውም ኦፊሻል አይደሉም። አንድ የቦሌ አለ ተደብቆ ራሱን የሚገባ እንጂ በቤተክርስቲያን ውስጥ ምንም ድርሻ የሌላቸው ካላቸው ኦፊሻሊ መጥተው እዚህ ቤተክርስቲያን ነው ማገለግለው አገልግሎት ይሄ ነው ይበሉ። እኔ ቤት አሁን ትላንትና 2 ኦፊሻል ሰዎች ነበሩ ራይት በመካነ ኢየሱስ ውስጥ አድራሻቸው የሚታወቅ ማለት የጉለሌና የኮልፌ ወንጌላውያን ነበሩ። ለስንት ዘመን ቤተክርስቲያኒቷን የሚመሩ አሁንም ብዛው ያሉ እየመሩ ያሉ መጥተው እኛ የወከልነው ሰው የለም ቲክቶክ ላይ አሉ። ማንንም አልወከልንም እኛ ቲክቶክ ላይ እየተካሄደ ያለውም ነገር ትክክል አይደለም አሉ። የምንሰማው እኛ እናምነውም እነሱን ነው። እዚህም ደግሞ ሶሻል ሚዲያ ላይ ታውቃላቸው አብረውን የሚያገልግሉ ኤፊዚ እንዳለ ሆኖ ግን ነዳንዬ ታውቃላችሁ፣ ነዳኒ እውነት ለሁሉ እናትዬ፣ በጣም በርካታ ሰዎች አሉ አብረውን የሚያገለግሉ ሰዎች ትምህርቱ ገብቷቸው ትምህርቱ በደንብ ገብቷቸው ሰውም እንዲገባው ማብራራት የሚችሉ ሰዎች ማለት ነው። ኖት ሚስተር ቻት ጂቢቲ ያልሆኑ ማለት ነው። ቻት ጂቢቲ ከፍተው መደዳ የሚያነቡ ሳይሆን በስነስርዓት በስነ መለኮት በትምህርት ቤት ውስጥ ያለፉ በጣም በቃ ጠንቅቀው የሚያውቁ ማለት ነው። ስነ መለኮታቸውን ጠንቅቀው የሚያውቁ የእነሱን ብቻ ሳይሆን ጠቅላላ እዛ አምብሬላ ውስጥ ያሉትን በምን ጉዳይ ላይ ምን ይባላል፣ በምን ጉዳይ ላይ እንዴት ይታመናል፣ በጣም የሚያውቁ ሰዎች አብረውን አሉ ነበሩ፣ ደግሞ ወደፊትም ይቀጥላሉ። አሁን ይሄንን ነው የምለምነው። በፍጹም በእነሱ ሰበብ መካነ ኢየሱስ እንደዚህ ሉተር እንደዚህ ትምህርታቸው እንደዚህ እንትናቸው እንደዚህ የሚል ነገር ውስጥ በፍጹም እንዳትገቡ። የሚፈለገው እሱ ነው። እሱን ካላገኙ የሚሆን ነገር አይደለም። አሁን እነሱ ኤክስፔክት የሚያደርጉት እሱን ነው። አንዳንድ ሰው ካወቅ እንትን ውስጥ ይገባል፣ የሆነ ጭቃ ውስጥ ይገባና ከዛ ብቻውን መሆኑ ይደብረዋል። አንተን ይዞ እዛ ጭቃ ውስጥ ለመክተት ይታገላል። እና መጀመሪያ ዝም ብሎ እንትንም ሊል ይችላል፣ የውሸት ሊከስህ ይችላል። የውሸት ሊከስህና
ከዛ በኋላ አይ እኔ በፍጹም እንደዚህ አላረኩም ብለህ ስትከራከር መጨረሻ ላይ ደግሞ በጣም ተናደ የሆነ ነገር ስትል አይ ይኸው በቃ አልክ ይለዋል። እንዴ ቅድም እኮ ስትከሱኝ የነበረው በሌላ ነው ብትል ኖ ይኸው በቃ አሁን ይዘህ ልክ ኢየሱስ ላይ እንደሆነው ማለት ነው። አንዳንድ ልጆች ላይ እንደዛም ሲሰሩ ስላየው ማለት ነው። ኢየሱስን አንተ እግዚአብሔር ልጅ ነህ እያሉ ሲጨቀጭቁት መልስ አልሰጥ አለ። ቢሉት አንድ ከተማ ገቡ እየጨቀጨቁት ዝም አለ። መጨረሻ ላይ ግን በጣም ሲጨቀጭቁት ብናገር አታምኑ፣ እንደገና በጠይቃችሁም መመለስ አትችሉ፣ ደግሞም አትፈቱኝም አላቸው እና ዝም ብሎ ሲሄድ አሁንም አለቀቁት። እግዚአብሔር ልጅ ናት። ከዛ መጨረሻ ላይ እናንተ ትላላችሁ እኮ እሱን ሲል በቃ ሌላ ምን ምስክር ያስፈልገናል? ከገዛ አፉ ሰምተናል አሉ እና የቅድሙን ከዛ በፊት እኮ ከሰው ፋይል ይዘው እኮ ነው የመጡት። ግን ያኛው ፋይል ውሸት ነበረ። ኦኬ የውሸት ነበረ፣ ኤቪደንስ መሆን የሚችል አልነበረም። ግን አሁን ቀጥሎ ከሚናገረው ነገር ላይ ይኸው አሁን ሰማን አሉ። ቅድም ሲይዘው የመጡት አይ በቃ የቅድሙማ ውሸት ነበር፣ አሁን ግን እናንተ አላችሁ ብለዋል፣ ስለዚህ ይህን ምስክር አድርገን እንገለዋለን አይነት ነገር ነው እና ሰው እነሱ ይሁኑ እዛ ጭቃ ውስጥ ይግቡ። ቤተክርስቲያንን ለመክፈል በሚደረግ ሂደት ውስጥ፣ አማኞችን ለማሰናከል በሚደረግ ሂደት ውስጥ ዋነኛ የሰይጣን ተዋናዮች ናቸው። ሰይጣንን አግዘውታል። ይሄ ታሪካቸው ነው። ሰው በዛ ይቀጥሉ። ተባባሪ ግን አለመሆን ነው። በዚህ ሳይድ ያላችሁ በቃ ተባባሪ አለመሆን ነው። አንደኛው እሱ ነው። ሁለተኛው ደግሞ ሁለት ነገር ነው የምለምነው ብያለሁ። ሁለተኛው ደግሞ ምንድነው? እኔ አሁን አንድም ሉተራን አንድም የመካነ ኢየሱስ ሰው ከእኔ የተሻለ ሪፕሬዘንት ማድረግ መብት አለው ብዬ አላምነው። አንዳቸውም ማለት ነው። እኔ ያስቀኛል እንደዛ ሲሉ። ትላንትም ካስወረዱኝ በኋላ እኔ ጋር መጣላት ሉተራን ጋር መጣላት ነው። አንተን ማን ተወካይ አደረገ? የመካነ ኢየሱስ አንተን የሉተራን ተወካይ ማን አደረገ? እኔ የት ሄጄ ነው አንተ የምትወከለው እንዴ? አንተ ማንህና ነው የምትወከለው? የኔም እኮ ሃይማኖት ጭራሽ እሱንም የሚያውቁ አይደሉም። ትላንት ሃይማኖታችሁም ነው ስላቸው ደነገጡ። እሱንም አያውቁ። እንግዲህ ወንጌላውያን ተብለን ኢትዮጵያ ውስጥ ሙስሊም ተብሎ አንድ አለ፣ ኦርቶዶክስ አለ፣ ወንጌላውያን ተብሎ እንግዲህ መካነ ኢየሱስ ሙሉ ወንጌል ምናምን እንደዛ አንድ ነን። ወንጌላውያን የምንባለው እንደዛ ነው እና እሱን እንኳን አያውቁም። ሃይማኖታችን መሆኑን እንኳን አያውቁም። ጭራሽ የእነሱ መሪ እንደው ካውንስሉን ራሱ የሚመራው የእነሱ መሪ ነው፣ በአጠቃላይ ህብረቱን የሚመራው እና አንዳንድ ነገሮች እሺ ሰው ከኔ የተሻለ ማንኛውም ሙሉ ወንጌል ለምሳሌ አንድ ሉተራን ወይም መካነ ኢየሱስ እኔ ከእሱ የተሻለ ምንም መብት የለኝም ሙሉ ወንጌልን በተመለከተ። ልክ እኔ ሙሉ ወንጌልን ሪፕሬዘንት ላደርግ በምችለው ልክ እሱ ሪፕሬዘንት ሊያደርግ ይችላል። ምክንያቱም ሃይማኖቱ ስለሆነ ማለት ነው። ስለዚህ ይሄኛ ሉተራን እኛ እንትን የሚለውን ነገር አፍርሱ። በፍጹም እንዳትፈቅዱላቸው፣ እሱ በፍጹም እንዳትፈቅዱላቸው። እኛ ሉተራን ዘርበል ከዚህ ሉተራ ማን ነው አንተን ሉተራን ያደረገ? እኔም ሃይማኖቴ ነው ሪፕሬዘንት አደርጋለሁ። አንተ ከኔ የተሻለ ማን ነው መብት ይሰጠ? በቃ ይሄ ነው መሆን ያለበት። ኦኬ ሰው በፍጹም ስፔስ እንዳትሰጧቸው። እንደሱ ብለው እንዲያበብ ወሬቨር ክርክር በሚነሳ ውይይት በሚነሳበት ጉዳይ ግቡ። ስናደርግ እንደነበረው ማለት ነው። እኛ ከዚህ በፊት ስናደርግ እንደነበረው ገብተን ነገር መካነ ኢየሱስ አታስታውሱም እንዴት ስትቀጠቀጥ እንደነበር? ሉተርን በተመለከተ መካነ ኢየሱስን በተመለከተ አንዳንድ ልምምዶችን በተመለከተ ስንት ነገር ሲባል ያኔ ማን ነበረ? ኦኬ ኦብቪየስ ነው። ገብተው አይወያዩም እነዚህ ልጆች ከሌላ ቤተ እምነት ልጆች ጋር ገብተው ዲቤት አይገጡም፣ ለዘላለም አይገጡም። ማይገጡትም ይታወቃል። ከገጠሙ 2 ቀን ሰርቫይቭ ማድረግ እንደማይችሉ ያውቃሉ። ማንንም ገጥመው ሊያሸንፉ የሚችሉ ሰዎች አይደለም። አንድም ቀን ገብተው ፎርማል ዲቤት አድርገው አያውቁም። ሁሌ እኛ ትከሻ ላይ ተቀምጠው የሚፈልጉ አጀንዳቸውን ማድረግ ነው። ኦኬ የሚፈልጉት ሁሌ እኛ ስንገባ ሮጦ መግባት ነው። በእኛ ትከሻ ላይ ቆሞ ማፋጨት ነው። ራሳቸውን ችለው ገብተው ዲቤት አያደርጉም። እግዚአብሔርን እውነት አይሞግቱም። አንድም ቀን አድርገው አያውቁም። ጭራሽ ወንጌል እንዴት ይሰበካል ቲክቶክ ላይ ሲሉ በጆሮዬ ነው የሰማኋቸው። እና እነዚህ ሰዎች የመጡትም ለወንጌል አይደለም፣ አላማቸውም ወንጌል አይደለም። የነፍሳት መዳን ጉዳያቸው አይደለም። ስንት ነፍስ ገባ ወጣ ጉዳያቸው አይደለም። እነሱ ጉዳያቸው ፕሮግራማቸው ሌላ ነው። ይህንን ነገር 2 ነገር አይቤግሉ። አንደኛ በእነሱ ምክንያት መካነ ኢየሱስን
ሉተራውያንን በፍጹም የማይገባ ነገር እንዳትናገሩ። በፍጹም አንደኛ፣ በፍጹም ማለት ነው። እነሱንም ቢሆን ስነ መለኮታቸውንም ቢሆን። ሌላኛው እነሱ መካነ ኢየሱስና ሉተራን ሪፕሬዘንት እንዲያደርጉ እንዳትፈቅዱላቸው። እናንተ የት ሄዳችሁ ነው እነሱ መካነ ኢየሱስና ሉተራንን ሪፕሬዘንት የሚያደርጉት? መካነ ኢየሱሱን ቃለ ሕይወት ይሁን ኤምኬሲ ይሁን ይደዝማረን ሃይማኖት ነው፣ ወንጌላዊ ነህ፣ ገብተህ መዋየት ነው። በምታምንበት ነገር ይሄን አምንበታለሁ፣ ማታምንበትን ነገር ይሄን አላምንበትም፣ መብት ነው። አንናገርም እንደኛ ልዩነታችንን ስናስረዳ ነው። አሁን ደርሶ እንደ አርበኛ የሚደረገው ነገር ናቲ ቲክቶክ ላይ ለዘመናት ሲያደርገው አልነበርም እንዴ? አሁን ናቲ ሲወቀስ ሰምቻለሁ። ኦኬ ዝም ብሎ ናቲ አይናገርም ነበር? ሪሊ ናቲ አይናገርም ነበር እንዴ? ናቲና ዳኒ እውነት ለሁሉ እየገቡ ከናክል ጋር ይሞግተዋል ነበር እንዴ? በቴዎሎጂያቸው እንዴ? ናቲ ጥምቀትን በተመለከተ የጌታራትን በተመለከተ አይሞግትም ነበር እንዴ? እነ ጻድቁ አብዶ ላይ እኮ ቪዲዮ ሰርተዋል እኮ ናቲ እዚህ ቲክቶክ ላይ ትክክል አይደለም የተናገሩት ብሎ ማለት ነው። አንድ አስተያየት ሰጥተው ነበር እሳቸው የሆነ ኢንተርቪው ላይ ማለት ነው። ቪዲዮ ሰርቶ ሲሟገት አልነበረም እንዴ? ልጆቹ ከእናንተ በፊት ሲሟገቱ ነበር። ደርሶ የሆነ የንጋት አጥቢያ ምናምን ወሬቨር ብቻ አርበኛ እንደዛ አይነት ነገር ሁለት ነገር አድርጎ፣ አንደኛው በፍጹም አጌኒስት እንዳትቆሙ ከቴዎሎጂ ጋር። ኦፍኮርስ እነሱ ሚስሬፕሬዘንት የሚያደርጉትን ትክክል እንደዚህ ነው ብለው ወይም ደግሞ ትክክል ያልሆነ ነገር በእኛ ላይ የሚናገሩትን ነገር እሱን ዲፌንድ ማድረግ ያስፈልጋል፣ በደንብ ያስፈልጋል። እሱ ከዚህ በፊት የምታስታውሱ ከሆነ ጌታን ሲቀበሉ ሁለት ልጆች አይ ጌታን የሚቀበሉበት ነገር የተሟላ አይደለም ብሎ እኔ ቻት ጂቢቲ ችግር ውስጥ ነው የከተተን። አሁን የተሟላ አይደለም እና አፖስቶሊክ ክሪድ ማለት አለባቸው ምናምን እና ቻሌንጅ ምናምን ተብሎ ተለጠፈ። አይኔ አፎ ለምታ ነው ብዬ በጽሁፍ መልስ ሰጠው። እሱ እንደገና እየተዞረ በየቤቱ አይ አፖስቶሊክ ክሪድ ነው መባል አለበት። አፖስቶሊክ ክሪድ እንኳን ለኮንቨርሽን አለመሆኑን እንኳን ማይረዱ ሰዎች ማለት ነው። ሰው ሲጠመቅ ኮንፌስ የሚያደርገውን ለኮንቨርሽን ኮንፌሽን ይሄን እንኳን የማይለዩ ሰዎች ናቸው። ሪፕሬዘንት እናደርጋለን ሉተራንን የሚሉት ጥሪ ዲቤት ሲደረግ አንመጣም አሉ። አይ በቃ እኛ በዚህ መንገድ ነው የምንሄደው፣ እንደዚህ ውይይት ሲጠሩ አይመጡም። ከዛስ በመካነ ኢየሱስ በሉተራን ስም ደግሞ ትክክል ያልሆነ ነገር እኔ አምሹር እርግጠኛ ሆኜ የምነግራችሁ መሬት ላይ ያሉት ተቋማት የሚሉትን ነገር ይላሉ። በጣም በቅርቡ የሚሉትን ነገር ይላሉ። እንደ አርፈው እንዲቀመጡ ያደርጓቸዋል። እነሱ ግን እስከዛ ድረስ በፍጹም አጌኒስት ከመካነ ኢየሱስ ጋር በፍጹም ኮሜንት ላይ ቢሆን ቪዲዮ ሰርታችሁ ዋሬቨር ቢሆን አፕሪሺየት ከማድረግ ውጭ ከማገዝ ውጭ እንደነበረው ማለት ነው፣ ከበፊት እንደነበረው መካነ ኢየሱስን የሚያጠላላ ሉተራን የሚያጠላላ የእነሱን ቴዎሎጂ በፍጹም እንዳትናገሩ፣ እንዳትጽፉ። አንደኛው። ሁለተኛው እነሱ ሪፕሬዘንት እንዲያደርጉ እንዳፈቅዱላቸው፣ ካታጎሪ እንዲሰሩ እንዳፈቅዱላቸው በፍጹም። እኛ ሉተራንን ለምሳሌ እንደዚህ ዘር በላንተ ማነው ሉተራን ያደረገ ከኔ የተሻለ ሉተራንን ለመወከል ምንድን ነው መብት? ወይል እንግዲህ አይ እኔ እቀበላለሁ ሁሉንም ትምህርቱን ሊልህ ይችላል። ኦኬ እኔ ሁሉንም ለምሳሌ አንተ ጥምቀት ለድነት ብለህ አትቀበልም፣ እኔ ጥምቀት ለድነት ብዬ እቀበላለሁ። ስለዚህ ሰዋት ጥምቀት ለድነት ብለህ ትቀበላለህ፣ እኔ ጥምቀት ለድነት ኢሴንሻል ዶክትሪናችን እነዚህ ናቸው ብለው አብያተ ክርስቲያናት ኦልሬዲ አውጥተዋል። ኢሴንሻል ዶክትሪን ላይ ልዩነት አለ፣ ሌላ ሃይማኖት ነህ። ልዩነት ከሌለህ በዛ ላይ አንድነን። ኢሴንሻል ባልሆኑት ላይ ደግሞ ልዩነት አለ። ኢሴንሻል ባልሆኑ ልዩነት እኮ አንድ ፔንቴኮስታልም ሆነ እኮ ልዩነት ያለብህ አለ። የትኛው ሃይማኖት ነው ልዩነት የሌለው ኢሴንሻል ባልሆነ ጉዳይ? የኢትዮጵያውያን ሙስሊሞች ናቸው የሌላቸው? 3 ቦታ አይደል እንዴ ተከፍለው የሚቀጣቀጡት? ኦርቶዶክሶች ናቸው 4-5 ቦታ ተካፍለው አይደል እንዴ የሚጠዛጠዙት? ኢሴንሻል ባልሆነ ጉዳይ ላይ ማይለያይ እዚህ ምድር ላይ አለ? እንደዛ አይነት ዲኖሚኔሽን አለ? የለም። ስለዚህ ልዩነት አለ። ኢቭን አንድ ዲኖሚኔሽን ሆነ እንኳን ማለት ነው። ሰው እንደዛ ቅድም እንደተባለው ማለት ነው። ትላንትም እኔ ስል እንደነበረው እናንተ ቁጭት ካለባችሁ ልህ ካለባችሁ እንዲቀየር እንደዚህ ይደረግ ማድረግ ከፈለግ ሂዱ ካውንስል ሂዱና ቁጭ አድርጋችሁ ካውንስሎቹን አናግሩ። እንደዚህ መሆን አለበት ብሎ ቲክቶክ ላይ ምን ትሰራለህ?
ቲክቶክ ላይ 24/7 ኮንፌሽናችን ትላለህ እንዴ? ነውር አይደለም እንዴ? ደግሞ የሚሰሩትን ደግሞ አለማሰራት እንጂ ሰው ከአንተ ወደ ጌታ አይመጣም። ሰዎች ሰብከው ወደ ጌታ የመጡትን ሰዎች እንዳይመጡ ይሄ ነገር ትክክል አይደለም ትላለህ። አሁን አንተ ሰይጣን ነው የላከህ በጌታ ነኝ ትላለህ። አንተ አሁን ነፍሳት ሲድኑ የምትቆጣ ከሆነ እኔ you are son of devil ለእኔ አንዱ ማስረጃ ይሄን ደግሞ ብለዋል ብለህ እንትን እንዳትሉ ልድገመው ደግሜ ማለት ነው። አንተ ሰዎች ሲድኑ የምትናደድ ከሆነ የሰይጣን ልጅ ነህ። ሰዎች ወደ ጌታ ሲመጡ በጌታ የሆነ ሰው ደስ ነው የሚለው። የሰማይ መላእክት እንኳን ደስ ይላቸዋል ይላል። ልትደሰት ነው የሚገባ። አይቻለሁ ሌሎቹ ሉተራውያን እና አኪ ምናምን የሚባሉ ሰዎች ወደ ጌታ ሲመጡ እንኳን ጌታ ረዳችሁ ምናምን ብለው ቪዲዮ ሰርተው ምናምን ለጠፉ አይቻቸዋለሁ። ሉተራውያን ደስታቸውን ሲገልጡ ማለት ነው። ተቆጥታ አንተ በእነሱ ጉዳይ ላይ አርቲክል የምትጽፍ ከሆነ የሰይጣን ልጅ አገልግሎት ሌላ ነው ማለት ነው። የሰይጣንን መንግስት ነው የምታገለግለው። ስለዚህ በቃ መስመራችን ለየቅል ነው ማለት ነው። ሰው ይህንን ሁለት ነገር እንድታረጉ አምሶሪ አረዘምኩኝ አይቤጉ እንደ ልመና ነው። አንደኛ እንዳትፈቅዱላቸው እነሱ እኛ መካነ ኢየሱስ እንወክላለን ሲሉ እንዳትፈቅዱላቸው፣ እኛ ሉተራን እንወክላለን ሲሉ እንዳትፈቅዱላቸው። የእናንተ ሃይማኖት ነው። ከእናንተ የተሻለ እነሱ ሊወክሉ የሚችሉበት ምንም መብት የላቸውም። ሌላው በእነሱ ምክንያት የመካነ ኢየሱስንም ይሁን የሉተራውያንን ቴዎሎጂ እንዳትቃወሙ፣ ከእነሱ ጋር አጌንስት ሆናችሁ ኮሜንትም አትጻፉ፣ ምንም ቪዲዮ ምንም አትለጥፉ። ተባረኩ። እዚህ ላይ አንድ ሀሳብ ለመስጠት የከታች አንዳንድ ጽሁፍም እያዩ ስለነበር ምንድነው ቅድም ብለናል፣ መሰረታዊ የሆኑ አስተምሮች ላይ መግባቢያዎች አሉ። አንድነትን ማቆም ይቻላል ከተባለ መሰረታዊ አንድነት አለ እየተባለ ስለሆነ ደግሞ ልዩነቱ እንዳለው ነው ማለት ነው። ስለዚህ እዛ አንድነት ላይ ሰው ቆሞ የሉተራንን ኮንፌሽን ዲፌንድ ቢያደርግ እንደውም ምንድን ይሄ ትክክል አረክ ነው ሰው የሚባለው ማለት ፔንቴኮስታል ቸርች እያመለከም ወይ ደግሞ ፕሪስፓይተርም ባፕቲስትም ይሁን እዛ እያመለከ የሉተራን ኮንፌሽን ዲፌንድ ያደርጋለሁ ካለ ይሄ ምንድን ይሄ በቃ ዩ አር ዌልከም ነው ማለት እንኳንም ማረክ ነው የሚባለው እንጂ ኢንዳይሬክት በሆነ ሴንስ ተረዱት ለማለት ነው። ስትሪክት በሆነ ሴንስ እዛ እጅ ነው ማመልከው ምናምን ማለቱ አይደለም። ግን ጀስት ዊ ስታንድ ፎር ዘ ጎስፕል ነው ላይክ እነዛ መሰረታዊ መግባቢያዎች ስላሉ እነሱን ኮንቴክስት ባረገ መንገድ ነው ንግግሩ። ትንሽ ዳይሬክት በሆነ ሴንስ እንዳትወስዱት ለማለት ነው። ሜይ ቢ ኤርሚም ሲጽፍ ስለነበር ከታች ሰው ኢንዳይሬክት በሆነ ሴንስ ግን እንደዛ ሰው ሊናገር ይችላል። አሁን ውጭ ሀገር ያሉት ለምሳሌ አሴድን ሳይ ጋቪን መጣልኝ እሱ ይወደዋል እና ጋቪን አሁን ማርቲን ኬሚንቴዝን እያነሳ ሁሉ ዲፌንድ ያደርጋል። አሁን ከካቶሊኮች ጋር ትምህርታቸውን እንትን ሲያደርግ ምናምን ማለት ማርቲን ኬሚንቴዝ የኛ የሉተራን ቴዎሎጂ ውስጥ ያለ ሰው ነው። እነ ፍሬድሪክ ሉፐን ማለት ነው ሉተራን ቴዎሎጂያንስ ናቸው። ያነሳቸዋል እያነሳቸው ማርቲን ሉተርን እያነሳ እሱኛው አይነት ሴንስ ነው ማለት የከታች ምጽፉ ሰዎች አንደርስታንድ እነሱ ራሱ ሲያውቁት እኮ ነው። አሁን ይህንን እዚህ ላይ የሚርመሰመሱት ሰዎች ሪፕሬዘንት እናደርጋለን የሚሉት ሲያውቁ። እኔ ዲቤት ብዙ ጊዜ አድርግ ያለው ጥምቀትን በተመለከተ መካነ ኢየሱስን ያነሱልኛል ብዙ ጊዜ ዲቤቶች። አሁን ገብተህ ብታይ 2-3 አታጣም። እኔ ቤት በጥምቀት ጉዳይ ዲቤት ያደረኩበትን ማለት ነው መካነ ኢየሱስ ብሎ ያነሱብኛል እነሱ። መካነ ኢየሱስ እና እናንተ አንድ ናቸው ወይ? መካነ ኢየሱስ ሌትስ ሴይ ነው ኢንፋንት ባፕታይዝድ ሲሆኑ እግዚአብሔር እምነትን በልባቸው ይፈጥራል ብለው ነው የሚያምኑት። እናንተ እንደሱ ታምናላችሁ ወይ እላቸዋለሁ። አይ አናምንም። ስለዚህ ያለ እምነት ክርስቶስን ይለብሳል ነው የምትሉት ብዬ አርጊመንቱ ሌላ ነው፣ ሌላ መስመር ነው ማስይዘው። ኦኬ ጠዋትም እንደዛ ሲባል ነበረ። ለምሳሌ ከሌሎቹ ጋር ለምን ትወያያላችሁ? እስከዛሬ ተወያይታችኋል እና ጥምቀት ለድህነት አይደለም ብለህ ተወያይታችኋል ምናምን። ኦብቪየስ ነዋ ጥምቀት ለድህነት አይደለም ብዬ ነው ማምነው እኔ። ስለዚህ ጥምቀት ለድህነት አይደለም ብዬ አወራለሁ። አንተን መካነ ኢየሱስ ህፃናትን የምታጠሙ ትክክል አይደለችም፣ ቴዎሎጂዋ ትክክል አይደለም እንዲና እንደዛ ብሎ ተነስቷል። ካልተነሳ አንተ ማሊያ ገልብጠ ለሌሎቹ ነው እየተጫወተ ያለው ማለት ነው። ለምን ሌሎቹ ተነኩ ነዋ? ለምን የሌሎቹ የስህተት ትምህርት ኤክስፖዝ ሆነ ነዋ? አርጊመንቱ ላይ ምን ተነሳ ነው ዋናው። በውይይቱ ወቅት የተነሳው ነገር ምንድን ነው ነው?
መሞገት እኮ እሱን የሚችሉ ሰዎች አይደለም። ለምን እነሱ ዲቤት እንደማይገቡ እኔ በጣም ነው ይገርመኛል። አይገቡም። ለዘላለም ነው እኮ የማይገቡት። ለምንድን ነው የማይገቡት? ዲቤት አይደለም ዲቤት ኢንፎርማል ዲቤት እንኳን እኛ ስንገባ ሮጠው የሚገቡት። ከፍተው ሲጠሯቸው ኑ ተወያዩ ብለው አይገቡም። እነሱ ቤት ያውቁታል። አንድ ቀን ገብተው ምን እንደሆኑ ያውቃሉ። አንድ ቀን ቢገቡ ማለት ያውቃሉ። እኔ ብዙ ነገር ግን እንደ ልቤ ማውራት አልቻልኩም። የፍዬ ጎሄድ እሺ እኔ ይቅርታ አስቼ ድምፁን ያሰማ እንዳይዘረግፋችሁ ትንሽ ቆየና አንዴ ድምፁን ያሰማና ከዛ ትቀጥላለን። እሺ ቀጥሉ። ሼር እና ታብ አድርጉ። ክፉ ነገር አትጻፉ። በጎ የሆነ ነገር አሁን አይታችኋል። እንግዲህ እዚህ ውስጥ ሁሉም አንድ አይነት እንትን አይደለም፣ ግን ይኸው በፍቅር እያወራን ነው እንግዲህ እና ታችም ለበጎ ነገር በተለይ ደግሞ ይህንን ፕላትፎርም እንደ በፊቱ እንድንጠቀምበት እንዲሆን አድርጉት። ቀጥሉ። እኔ አንደርስታንድ ምንድነው ትናንትን ብያለሁ። ከዚህ በፊት የተሰሩ ስራዎች አሉ አሁን እዚህ ቲክቶክ ላይ ማለት ነው። አንድ ሰው የተለየ ሀሳብ እንኳን ቢኖረው ኢትስ ኦኬ ቢኖረው ያ ነገር ግን እንዴት አድርጎ ሪፕሬዘንት እንደሚያደርገው እንዴት አድርጎ ደግሞ እዚህ ከተሰራው ስራ ጋር ሳይጋጭ እዚህ የሰሩ ሰዎችም ስለነበሩ ናቲ ማለት እኮ እኛ ቸርች ወንጌላዊ የነበረ ሰው ነው። ሄርሜቲክስ ሁሉ አስተምሮናል። ጁ ያለንላ ዮሲም አለ አሁን ብራዘሩ እኛው ጋር ብቻ ተሰርቷል ነው የሆነ አንድነትን ይዘው የሰሩትን ስራ አለ። ፍሬያማም ነበር ብዬ አስባለሁ። እንግዲህ ሰው ጌታን ቲክቶክ፣ ፌስቡክ ላይ የሚቀበል ደዝም ማተር ኮንክሪት የሆነው የወንጌል ኮንቪክሽን ያገኘው እንጂ ደዝም ማተር የተቀበለ ምናምን የሚለው ለቲት ቢ ፕሪሽድ ነው ጎስፕል እና እሱን ነገር ያገናዘበ አይነት አገባብ ነበረ። ጥሩ የሚሆነው እንደዛ ነበር። አሁንም እኔ እንትን ለማለት አይደለም ግን ምን ላይ ነበርን ቅድም ስናወራ የነበረው ብቻ ኢንዳይሬክት በሆነ ሴንስ መግባቢያዎቻችንን መሰረት ባረገ መንገድ አንድ ሰው ሉተራን ዲፌንድ ቢያደርግ እንደውም በጣም ኢዝ ዌልካም ነው። ኢዝ ዌልካም በቃ በደንብ እንደውም ዲፌንድ ያርግ። ኦርቶዶክስ ጋም ካቶሊክም ጋር ሌሎችም ጋር ሙስሊምም ጋር ገብቶ እንደዛ ማለት ነው። አሁን ልጆቹ ትናንት አንድ ወዳጄ ገብቶ ዲፌንድ ሲያደርግ ነበረ የዋድ ምናምን ጋር ገብቶ የዋድ ነው ሌላም ደግሞ አሉ እንደዚህና ጋዲሳ ምናምን ጋር እና ይጠቅስለታል የሆነ መዞ ኮንፌሽን መዞ ምንድን ነው የጠቀሰለት አናባፕቲስቶችን ይሄ 100 ሺህ አጋንንት ምናምን ያለበት ማለት ነው። እንደዚህ ለትራዲሽናል አናባፕቲስት የተባለ ነገር ቀጥታ በቃ ለመሰረተ ክርስቶስ እንዲለጥፍ አድርጎ እንዲናገር ማለት ለሜኖናይትስ ምናምን ቃል የምትላለ እንትን ነው በቃ ገብቷቸዋል። ይሄ እነሱ ያመጡትም የክርክር ሜተድ ምናምን ወደዚህ መርቶ ሊሆን ይችላል አላውቅም። ግን በጣም ይሄ ዩሃቭ ቱ አንደርስታንድ የእነሱንም የክርክር ትልምና ዓላማ ዩሃቭ ቱ አንደርስታንድ እንዴት አድርገን መመለስ አለብን። እንደው ቃለል ስላቀረቡ ብቻ ምናምን አይደለ። እነሱ የራሳቸውን ኮንፌሽንም ገልጠው ሲያስተምሩ አላየውም። እኔ በመሰረቱ በቃ ሉተራን ይላሉ እንደዛና እዛ ጋር ያለውን ነገር ዩሃቭ ቱ አንደርስታንድ ለዛ የሚሰራውን ነገር ለኦርቶዶክስ የሚሆን ካቶሊክም ሙስሊም የሚሆን ኤቲስት የሚሆን ለእነሱ የሚሰሩትን ነገሮች ዩሃቭ ቱ አንደርስታንድ። እዚህ ጋር ደግሞ አንድም ጴንጤቆስጣል አማኝ ወይ ቃሌም ስለ መካነ ኢየሱስ ሊጋደል ይችላል እና መጋደሉ እኮ ጥሩ ነው ወገኖች፣ መጋደሉ ጥሩ ነው። ኢንዳይሬክት በሆነ ሴንስ ነው ክሊም ያደረገ ያለውና እኔ እንትን ልስጥ ቆይ ማስረጃ ለምን አልሰጠም? አሁን ባለፈው እንግዲህ የፔንቴኮስታሉ ስዕል የለውም። ከኤርሚያስ ጋር በነበረ ውይይት ዶጋመድ ሆነ ወንድማቸው ማለት ነው እንደምታውቁት። ከዛስ አይ ሉትራኖች አሏቸው ብለው እንትን አሉ። ቴዲ ቤት እኛም ካልተገኘ እየገለጡ ማለት ነው ይኸውና አንድ አይነት ናቸው ይሰገዳል ስዕል ለምን መምን እያሉ ኦኬ እንደዛ ከሆነ እኛም ደግሞ እድል ይሰጠን ብለው ግን የገቡት እነማን ናቸው? ይሄው ቃልዬ ነው እና ማን ናቸው? ኤቢ ነው። ምናልባት ከሉትራን አኬና ማን ነበረ? ቃልዬ ጆ ነው የገባው። ጆና ኤርሚያስ እና ዲፌንድ ሲያደርጉ ነበር። ይሄ እኮ አሁን ያየ ነው እኮ ይሄንን እኮ እንዴ አሁን ኤፊ ያለው ነገር አለ።
ለምንድን ነው የማይገቡት? ይሄው አሁን እሱን አልወጣ ብሎኝ የእንትናን እየፈለግኩኝ ነው። የዳኒንና የአኬን ምልልስ ትዝ ይላቸዋል። ኤፊ እንዳውም ትዝ ይላል። እንዳውም በውስጥ ምነው አለሰለስከው ብለኸው እንትናን ዳኒና በሚቀጥለው ራሱ ማስታወቂያው ራሱ የሰራው ልጁን አፍርድም የሚያበላ ነበረ ማለት ነው። ግን ሉትራ ነው። እነ ቃሌ ተወያይተው ሲገቡ እነ ዳኒ ገብተው የሚሰጡት አስተያየት የሚገርም ነው። እነ ናቲ ማለት ነው። ወደ ላይ እየሄድኩኝ ይገርማቸዋል። አሁን እየፈለግኩኝ ማለት ነው። እና እስቲ አምሮብሃል፣ ቀጥል እስቲ ደግሞ የጠበቁ ነው። አሁን መጨረሻ ላይ ተወራው ኤፊ ደብሊውኤስ ሜይ ቢ ካልጨረስክ ትቀጥላለህ እና በጣም በቅንነት በሰዓቱ አልነበሩም እና ለዚህ ወደ ፊት ለፊት ገፍቶ የመጡ የሉትራ ልጆች አልነበሩም። ሚዲያው ገና ሲጀምር ምናምን ላይ ከ5 ዓመት ወዲህ ጀምሮ ማለት ነው እና ነሰሰሪ እና አብሶሊት ነሰሲቲን በተመለከተ ስለ ባፕቲዝም ቴዎሎጂ ኦፍ ሉተር እኔ ነኝ ዲቤት የገባሁት። ካን ኢማጂን ዳት አም ናት ሉትራን። ኔሴሲቲ እና ኔሰሰሪ ነው ኦር አብሶሉትሊ ኔሰሰሪ ነው በሚለው አይዲያ ላይ ማለት ነው እኔ ነኝ የገባሁት። የማንን ቴዎሎጂ ዲፌንድ ለማድረግ? ቴዎሎጂ ኦፍ ሉተርን ዲፌንድ። ሉተር ብቻ ነው ርዕስ ተደርጎ የገባው ማለት ነው። ከዛ በኋላ ናቲ በራሱ ገብተዋል፣ ሌሎችም ኤንድ ፐርሰናሊ ሉተር ሲሰደብ የለም ማለት የሆነ ኬር አታረጉለትም ማለት አትወዱትም። እኔ እንደዛ ነው ፊል እያደረኩ ያለው። አትወዱትም፣ በዚህ ገባ በዚህ ወጣ ሲባል አንዳንዶቹ ሜር አሰርሽን ብቻ ናቸው ባይዚ እንደነ ቴብል ቶክ ላይ የተቀመጡ እና አንዳንድ በሳቱ የነበሩ ካቶሊክ ቴዎሎጂያንስ ያወሩትን ከክፋት ያወሩት ማለት ነው። ሂስቶሪካል ክሬዲቢሊቲ የሌለው ክሶቹ ዳንኛንን ፈልገን እያመጣን ያለ ነው። ገስዋት ሉተርን ዲፌንድ ባረኩበት ልክ በደንብ አዳምጦ ይሄንን ግቡና ቪዲዮዎቼን እና ዲቤት ያረኳቸውን ቼክ አድርጉ። ሉተርን ዲፌንድ ባረኩት ልክ ጆን ካልቪንን ዲፌንድ አላረኩትም። ባይዘ ዋሾ ማርቲን ሉተርን ዲፌንድ ባረኩበት ልክ ጆን ካልቪን ሲነካ ራሱ መልስ አልሰጡም። ዝም ነው ማለት ዲፌንድ አላረገም። ለምን? አይኮኒክ ፊገር ነው። ካልቪንም ከሱ በኋላ ስለሆነ የሚመጣው ማለት ነው። ይዋዝ የ9 ዓመት ልጅ ሪፎርሜሽን ሲነሳ ባይዘ የ9 ዓመት ልጅ ነበረ ጆን ካልቪን። ሉተር እዛ ጋር ዊተንበርግ ላይ ጨዋታውን ሲጀምር ማለት ነው። ከዛ በኋላ ነው ቀስ እያለ የሚመጣው ነገር። ዲፌንድ አድርጌ አላቅም። ራሱ ከየትኛው ህብረት እንደሆነ የማይታወቁ ሰዎች መጥቶ ሰርቬተስን አስገደለ፣ እንጨት አስለቀመ ምናምን እያሉ ሲያወሩ ገብቼ እነሱ በሄዱበት ሞራል ራሱ ይቻላል። ለምድሮ ለዛኛው መልስ ልሰጥ ያልፈለግኩት የት እንደሆነ የማይታወቅ ሰው ስለሆነ ነው። ታድሶ ነው ተብሎ ታድሶ አይደለም፣ ኦርቶዶክስ ነው ተብሎ ኦርቶዶክስ አይደለም፣ ፕሮቴስታንት ነው የት እንደሆነ አይታወቅም። ከሁሉም ጭብጨባ የሚለቅም ሰው ማለት ነው። ለማን ብለህ ነው እዛ ጋር ኢነርጂ የምታባክነው? ተውኩት ማለት ነው። ፋይናል የዲቤት ጥሪ ያቀረብኩ ስለማን እያወራሁ እንዳለ ታውቃላችሁ። የዲቤት ጥሪ ያቀረብኩ ምናምን አልመጣ አለ፣ ተውኩት ምናምን። ከዛ ውጪ ስለ ሉተር ላይ የሚነሱ ክሶችን ከመሟገት ውጪ ኢቨን ስላለሁበት ትራዲሽን የሚነሱ ክሶች ላይ ረግጬ ሂጄ አላውቅም። እኔ አም ናት ኢንተረስትድ ኢን ዳት አይ ቲንክ አም ቱ ኦልድ ኢናፍ እንደዚህ የሆነ ፐርሰናል ነገሮችን ግለሰብን ዲፌንድ ከማድረግ አልፌ ሄድኩ ይመስለኛል ሳስበው። ወንጌሉንና የተቀመጠው እነዛ ሰዎች የተናገሩት ትምህርት በመጽሐፍ ቅዱስ ተመዝኖ ያልፋል ወይስ አያልፍም ነው ጥያቄያቸው። ያልፋል ወይ አያልፍም ነው። ሶ እንደው አንዴ እንዲህ ተከሰናል። ኤግዛክትሊ አሁን በደንብ ፍንጩን ካልሰጧችሁ ስለማታውቁ ከላይ ልንገራችሁ። በአገልግሎት ቀድመናል፣ በማስተማር ቀድመናል። ኢቭን እንደቀደመና እንደ ታላቅ ሪስፔክት አላረጋችሁንም የሚሉ አካላት ነበሩ። በአገልግሎት ቀድመናል፣ በኤክስፒሪየንስ ቀድመናል፣ በማስተማር ምን ቀድምነን ያ ዱ ሪስፔክት አልተሰጠንም ብለው ያኮረፉን ሰዎች ነበሩ። ባለፈው ዓመት ማለት ነው። ባለፈው ዓመት ምን ነው እዚህ ሚዲያ ላይ ስትጠለጠል
ቲክቶክ መኖሩን አንተ በማታውቅበት ዘመን አንተን ዲፌንድ ሳደርግ የኖርኩ ሰውዬ እኔን ምን ነው ሪስፔክት አታደርግም? ቲክቶክ መኖሩን በማታውቅበት ጊዜ የአንተን ትራዲሽን ዲፌንድ ሳደርግ የነበርኩት እኔን እንዴት ነው ማሰማኝ? አንተ እንዴት ነው ሪስፔክት ማታደርገኝ? በአገልግሎት ቆይተናል፣ በእንትን ቆይተናል። እንትን እንዴት ሪስፔክት አንደረግም? ትራዲሽን አፍጢሙን እንዲደፋ ተደርጎ ሲዘለዘል ገብቶ ሲሞግትልህ የነበሩ ሌሎች ነበሩ እኮ። ለምንድን ነው እነሱ ሪስፔክት የማታደርገው? ዞረ እንኳን ለምንድን ነው ክሬዲት የማሰጣቸው? That's the question. So መሬት ላይ ነው መውረድ ያለበት፣ ወደ ቢሮ ነው መሄድ ያለበት፣ ወደ ፕሬዚዳንት ኦፊስ ነው መሄድ ያለበት፣ ወደ ቄሶቹ ወደ አስተዳዳሪዎቹ ነው መሄድ ያለበት እንጂ we do not care። እዚህ ያለ በቃ አበጥብጦ ነው ፖይንቱ። we do not care ኬር አናደርግም። ምንም ነው ደግሞ እንዲጠላ ነው የምታደርጉት። ሉትራን ትራዲሽን እንዲጠላ ነው የምታደርጉት እያረጋችሁ በሄዳችሁበት መንገድ። እኛ በሴቶች ኦርዲኔሽን አናምንም እና እዚህ ቲክቶክ ላይ የቲክቶኩን ሊግ እየመራ ያለው ምን የወንዶች ኦርዲኔሽን ነው? በሴቶች ኦርዲኔሽን አናምንም። ቄስ አድርገን አንሾምም። ኦኬ፣ እዚህ የቲክቶኩን አንጓ እየመራ ያለው ምን እንትን ነው? ወንድ ነው? ለራሳችሁ ግራ ገብቷችኋል። ጀስት ፊክስ ኢት፣ በቃ ፊክስ ኢት። ወደ መሬት አውሩ፣ ፊክስ አድርጉት። ከዛ በኋላ ቅድም ኤፊ ብሎታል፣ እዛ ጋር የተቀመጠ ነገርን ስታመጡ ነው አቅም ኖሮት እዚህ ጋር ያለውንም ነገር አላማችሁን ግብ ሊመታ የሚችለው። አንተ ቲንግ በቃ ማለት ቬሪ ቲንግ አንተ ያወራው ነገር ኤግዛክትሊ እዛ ጋር የሆነ ቻፕል ላይ እየተለማመዱ ነው ያሉት መካኒስት ቻፕል ላይ። እኛ እንደዚህ አንልም ስትል ማን ስለሆንክ ነው አንልም እያለ መድረክ ላይ እያስተማረ ነው ያለው፣ አንተ እዚህ የተቃወምክ ያለው። ስለዚህ መሬት ላይ ካለው ጋር ተስማምተ ነው ወደዚህ መምጣት ያለበት። ስትመጣ መሬት ላይ ያለውን ተስማምተ ነው ወደዚህ የምትመጣው። የዛኔ አቅም ይኖራል ነው እያልን ያለ ነው። ግን ገስዋት እንደው የኔን ጥርጣሬ ያው ነብይ እንደሆንኩ ስለምታውቁ ማለት ነው፣ መቼም ቢሆን አሁን የተቀላቀለውን ቅልቅል አይደለም እናንተ ቲክቶክ ላይ በምታነሱት አቧራ 20 እና 30 ዓመት ውስጥ አይስተካከልም ከዚህ በኋላ። ያው ትሬንዱ ስለምታውቅ ማለት ነው። ቲዮሎጂካል ትሪያጆች በምን ያህል ጊዜ ውስጥ ነው ዲያሎጎች እየተደረጉ ለውጥ የሚመጡት የሚለው ነገር ስለሚታወቅ ታሪክን ስለምናውቀው ማለት ነው። አይደለም ቲክቶክ ላይ በሳምንት 4 ቀን ገብተ 5 ቀን ገብተ 20 እና 30 ዓመት አይስተካከልም። እናንተ እዚህ ላይ እየጠየቃችሁ ያላችሁት አለስ እንደ አደርዋይስ መሬት ላይ ያለው ኢንፍሉዌንስ ካልተደረገ በስተቀር እሱን ደግሞ ኢንፍሉዌንስ እያደረጋችሁ አይደለም። አንድ ሰካራም ባል አለና መንገድ ላይ አቆሙ፣ ጠየቁት፣ ይወድቃል ይነሳል። አቆሙትና አንተ ቆይ ማንን ነው የምታሸንፈው ተብሎ ተጠየቀ። እኔ ሚስቴን ነው ማሸንፈው አለ። ሚስቴን ነው ማሸንፈው የፈረደባት ማለት ነው። እዚህ ጋር 4 ሆነ ተሰብስበህ ትቀመጥና ማንን ነው የምታሸንፈው? የት ነው መወዳደር የምትፈልገው? እኔ ቲክቶክ ላይ ነው መወዳደር የምፈልገው፣ ማሸንፈውም ፔንቴኮስታሎችን ነው ወይ እውቀት። እሺ ታንክ ዩ። ያ እንግዲህ አሲድዬ ሰላም በለንና ቃልዬ ስለሚቀድም ቃልዬ ከዛት አንተ ጋር ትመጣለህ። እንዴት ናችሁ? እንዴት ናችሁ? እንዴት ነው? ከላይ ልጀምር። እንዴት ናችሁ? አስቲ እንዴት ነው? በዛ ሰው እዚህ ላይ አማን ጸግሽ ኤፋ ማንን ነው ቀድመ ኤፋ ያልከው እንዳትሉኝ። ኤፋ የትኛው? ቃሌ እና ከላይ አይዱ ኤፋ፣ ሁለቱንም ኤፋ በአንድ ላይ። እንዴት ናችሁ? ደህና ናችሁ? ኤፋ ሲያወራ ደስ ብሎኝ ነበር እና ከቃሌ በኋላ ሄድበታለሁ። መልካም እሺ። አሁንም እንዲታወቅ የምንፈልገው እኛ የእናንተን የመለጠል ሀሳብ የለንም። የተወሰነች ልጆች ናቸው፣ በጣም የምንወዳችሁ ልጆች ናቸው። ግን መስተካከል አለበት እያልን ነው አይንን የምንናገረው። አሁንም እናንተን በመውደድ ነው። ለእናንተ ልዩ ፍቅር ነው ያለን። በጣም ነው የምንፈልጋችሁ። እኔ ዛሬ ፊት ለፊት እየተቃወምኩት ያለው በስም ጠርቼ ቅድም ሰምታችሁኛል። እኔ አንድ ሰውን እየተቃወምኩት ያለው ሌሎቹ ልጆች ናቸው።
አንድ ሰው ግን ፊት ለፊት ስም ጠርቼ እየተቃወሙ በተለይ ትላንት ነው የወሰንኩት። ሌሎች ሁሉ እንኳን ቢያቆሙ አላቆሙም ካሁን በኋላ ማለት ነው። ምክንያቱም እንዴት ጎንዮሽ እንዴት አብሬው ተሰድጄ አብሬ የመቃብር ስፍራ ጥቼ አብሬ እና የአጋንንት ነው እያለው ማለት ነው። ጌታ ኢየሱስ ሆይ እንዴ እምሰፈሰፍለታለሁ የሚለው ይሄ እንትኔ ነው ይሄ መመሪያዬ ነው የሚለውን የአጋንንት ነው እያለለት እኔን መጥላት ይሄ እንትን አይደለም፣ የሰላም አይደለም፣ የሰላም አይደለም። እነንትና ያደነዳን ያደረጉት ምንድን ነው? ሄደው ነው የሞገቱት አኬን ማለት ነው። አንተ እኛን ትቆጣለህ፣ እንዳውም እንዳትበሳጩ አልከኝ፣ ላበሳጫችሁናል። አኬ ግን ትለማመጣለህ። እኔ እኮ ታላቅ ነኝ፣ በታላቅነት ሊያውም ታች ሺህ ምናምን ሰው እያየ ማለት ነው። አንተ መሪ ነህ፣ መሪ ነህ። እነ ኤፊ እኮ ነጥብ ላለመጣል እኮ ነው። ምክንያቱም ወክለው ነው ያሞነ ዲቤት የሚያደርጉት። እዚህ እምነታቸውን ይሄ የምናምነው እምነት ይሄ ምን ያህል እውነት መሆኑን ማሳየት አለባቸው ማለት ነው። እሱ ታች ላሉት ልጆች ውስጥ ሊያውም ተነጋግራችሁ መታችሁ በፍቅር እናድርግ ተባብላችሁ እሱ እድሉን ሲጠቀም አንተ ታላቅ ነኝ እንደዚህ ነኝ እኛንስ እንዳትናደዱ ትለናለህ፣ ላበሳጫችሁ ነው ትለናለህ ማለት ያው በቃ እየጠላህን ነው ማለት ነው። ለዚህ ነው እኔ ሌሎች ሁሉ እንኳን ቢተው እስካልተዋ እኔ በጣም ነው የምወዳችሁ፣ አይታችኋል በውስጥም በውጭም ማለት ነው። እና በክፉ እንዳትወስዱት እንዲስተካከል ነው እያደረግን ያለ ነው። ቃልዬ ቀጥልልን። አሁን ምናልባት አሁን የመጡ ልጆች የተነሳንበትን ዓላማ እንዲያውቁ ብዬ ነው። እሺ አይ ብዙ የምለው ነገር አይኖረኝም። ቅድም ስላልኩት ማለት ያለብኝ ያው እዚህ የያዝነው የወንጌል ስራ ነው። የሚያጋጨን የሚያጣላን ሌላ ቁርሾ ውስጥ የሚከተል ሌላ ነገር የለም። የወንጌል ስራ ነው። ወንጌል ተነካብን። የምታደርጉት ነገር ዊዝደም የለውም። ዊዝደም ብቻ አይደለም የምታደርጉት ነገር፣ አንዳንዱ እውቀት ራሱ የለውም። በቃ ተረጋጉ። አንዳንድ ሰዎች በዛ መንገድ አታርጉት። የምታደርጉትን ነው በተደጋጋሚ ኢንሲስት ሲደረግ እንደነበረው በሁላችንም ትራዲሽን ውስጥ አይደለም ችግራችን። ሉትራን ትራዲሽኑን እንትን እያደረግነው አይደለም፣ የሆነ እየገፋ ነው ምናምን አይደለም። ግን እየገፋናቸው ያሉ ግለሰቦች አሉ። አሁን በግለሰብ ደረጃ ስለሆነ ጨዋታው ማለት ነው። ስለዚህ በግለሰብ ደረጃ መጥቶ አንድ ሰው እዚህ ያህል ሲበጠብጥና ሰው ወንጌል እንዳይሰማ ጭራሽ በቃ የሆነ ትራዲሽናል ሙግት ውስጥ ብቻ እንዲቆይ የሚያደርግ ከሆነ የሆነ ሰው ኮንፌሽኑ ጣዖት የሆነበት ሰው አለ ማለት ነው። ስለዚህ ከነጣዖት አንተ ዞር ብትል ይሻለናል እንትን ከምናደርግ፣ እኛ ሰፈር ከምናደርግ። ስለዚህ ኮንፌሽኖቻችንን ፕሮቴስታንቲዝም ውስጥ ያሉ ነገር እነዛን አስተምህሮች በእኛ በጣም የምንኮራባቸው ኢቭን ስንሞግት የእኔ ትራዲሽን አይደለምና አልጠቅሰውም የማንላቸው ነገሮች ናቸው። ስለዚህ እነሱን ጣዖት አድርገህ ከያዝክ አንተ አረፍ ብትል ነው ጥሩ የሚል ነው መልእክታችን። እሱ ወንጌል ስለተነካ እንጂ ጥላችን እንደው ትራዲሽን ጥላቻ ምናምን አይደለም። በዛ መንገድ ቢታይ ጥሩ ነው ብዬ አስባለሁ። እና ከዛ በተረፈ ግን ትላንትና አጋንንታዊ ነው ተብሎ ብዙ ሲወራበት የነበረውን ከሌ ሽንት ቤት ቁጭ ብሎ የጻፈው ተብሎ ብዙ ሲጠለጠል የነበረውን ነገር አንስተን ያቆምነው እኛ ነበርን እዚህ ማለት ነው። እዚህ ያለን ሰዎች ነን። እና ትላንትና አንዳንዶቻችሁ አበባ እየሰጣችሁ ነበራችሁ ከስር ማለት ነው። በቃ ዝም ብላችሁ ቁጭ ብላችሁ የነበራችሁ ነበር። እንደዛ ሲባል ገብታችሁ ለመሞገት ሙከራ ያደረጋችሁ ሰዎችም አይደላችሁም። we are proud ባደረግነው ነገር ያደረግነው ደግሞ ስለ እናንተም አይደለም። ያንን ስናደርግ የነበርነው ለእኛም የኤግዚስተንስ ጉዳይ ስለሆነ ነው። ሩታችን ምን እንደሆነ ስለምናውቅ ነው። መሰረታችን ምን እንደሆነ ስለምናውቅ ነው። ከምን እንደተነሳን ስለምናውቅ ነው። አስ ፕሮቴስታንትስ ያንን ሁሉ አሳልፋችሁ ከዛ መታችሁ ምቹ ሜዳ ስታገኙ የራሳችሁን ነገር ዲፌንድ ማድረግ ሳይሆን ሌላውን ትራዲሽን ኦፌንድ ማድረግ ከሆነ
እንትናቸው አላማቸው እሱ ብዙ የሚያስኬድ አይደለም። እነሱ በሄዱበት ፎርስ ግን ለመሄድ አይምሮ ማጣት ያስፈልጋልና ያንን ያላደረግንበት ምክንያት እሱ ነውና እኔ በዚሁ ነው የምንቀጥለው ብዬ ነው የማምነው። ያው ግን አንዳንድ እርምጃዎች ጠበቅ ሊሉ ይችሉ ይሆናል ነገ ከነገ ወዲያ ምናምን፣ ነገር ግን ስቲል ትራዲሽንን ኦፌንድ በማያደርግ መልኩ ነው መሆን ያለበት ነገር መሆን ያለበት። የመጨረሻ እንትን እሱ ነው። ተባረኩ። መልካም ቃልዬ፣ እውነታው ይሄው ነው። ሀሴት ሂድ። እሺ መልካም። ኤፋም ኤፊ ባለ ጊዜው ለረጅም ሰዓት ሲያወራ ስለሰማሁት ያው ወደ ኮንቴክስቱ የገባው ይመስለኛል። በመጀመሪያ እንትን ምንድን ነው እያየው ነበር ጢሞቴዎስ ላይ ጳውሎስ በጣም በተደጋጋሚ ጳውሎስ የሚጠቀማቸው ቃላቶች አሉ። በጣም አሁን ሁሉም ዶክትሪን ሜጀር ፕራይመሪ ምናምን የምንለው ዶክትሪን አይደለም። ይሄ የትኛውም ቤተክርስቲያን ላይ የሚሰራ በሁሉም ዶክትሪን ላይ በቃ ይሄ የምሞትለት ነው፣ ይሄ በቃ ይሄ አንገቴን ሰጣለው እንትን እላለሁ የምንለው አይደለም ለሁሉም ዶክትሪን። ስለዚህ የምንሞትለትን እውነተኛ ቦታ የምንሞትለትን ሂል ማወቅ አለብን። ሁሉም ላይ መገዳደል የለብንም። መገዳደል ያው እንትን ነው፣ ይሄ ምንድነው ያው ዘይቤያዊ ቃል እንደሆነ መርዳት አለባችሁ። ሁሉም ዶክትሪን ላይ ስፔሻሊ በዚህ ሶሻል ሚዲያ ላይ እየተቧቀስን የትም ልንደርስ አንችልም። ዩኒቲ የሚያስፈልገው ቦታ አለ። ዩኒቲ ለእግዚአብሔር መንግስት ለቸርች ሚሽን ዩኒቲ አስፈላጊ ነው እና ታዲያ ዩኒቲ በውሸት ላይ ነው ወይ መመስረት ያለበት? አሁን ከታች ኮመንት ላይ ምናምን በጣም እያየው ነበር ሰዎች አንዱ የአውገስቲን በውሸት አንድ ከመሆን በእውነት መከፋፈል ይሻላል ያለበትን ክፍል አምጥቶ ሲለጥፍም እያየው ነበር። በውሸት አንድ ስለመሆን አይደለም እየተወራ ያለው፣ ሜጀር እና ፕራይመሪ ዶክትሪን ላይ አንድ ስለመሆን ነው። ይሄ የት ቤተክርስቲያን ላይ ነው የማይሰራው ይሄ ሩል? ቅድም እኮ ኤፊ በደንብ ነግሯቸዋል። የት ቤተክርስቲያን ላይ ነው? ከክርስትና ሴክተር ውጪ ወተን እንመልከት ራሱ ብንል መከፋፈል የሌለበት አንድ ቦታ አለ ወይ? አይ በቃ ሜጀር ነገር አይደለም ይሄ፣ በጣም ግልጽም አይደለም በመጽሐፍ ቅዱስ። በመጀመሪያ ደረጃ ሜጀር ዶክትሪኖችን በዛ አይደል የምንለየው? በጣም ግልጽ በሆነ በጣም በተደጋጋሚ የመጣ ነገር ላይ አመለያየት አይደለም ጉዳዩ። ግልጽ ያልሆኑ በታሪክ ውስጥ ክርክሮች ያሉባቸው ነገሮች ላይ መለያየቶች ሊኖሩ ይችላሉ። እነዚህን መለያየቶች ወንድማዊ በሆነ መንገድ ልናስተናግዳቸው እንችላለን። እኔ ነጮቹ ይሄን ነገር እንዴት ሃርመናይዝ አድርገው እንደሚይዙ ሳይ አንዳንዴ በጣም ይገርመኛል። በጣም አደንቃቸዋለሁ። ምክንያቱም ሶላ ሚዲያ የሚባል አንድ ሚዲያ አለ፣ ምናልባት ታውቁታላችሁ ወንድሞች ብዬ አስባለሁ። ሶላ ሚዲያ ላይ ቁጭ ብለው ይዋያሉ፣ ይሳሳቃሉ፣ ላይክ ቴብል ቶክ ያካሂዳሉ እና አንዱ ሉትራን፣ አንዱ ባፕቲስት፣ አንዱ ፕሬስባይቴሪያን፣ አንዱ አንግሊካን ነው። ይሄን ያደረጉት ሆን ብለው ነው ሲጀመር። ላይክ ዊ አር ዘ ሴም፣ በቃ አንድ ነን። በምን በሜጀር ዶክትሪን ላይ አንድ ነን። ይሄ የቃላት ፈለጣ ምናምን አይደለም። አሁን ሜጀር ዶክትሪን ላይ አንድ መሆን ሪል ነው፣ በቃ ሪል ሊሆን የሚችል ነገር ነው። እኛ ወንጌላውያን ሜጀር የምንላቸው ዶክትሪኖች ላይ አንድ ነን። አይሚን ከሪፎርሜሽኑ በፊት ያሉ ይሄ ልክ እንደ ትምህርተ ስላሴ እንደ ክራይስቶሎጂ ያሉት ላይ ብቻ አይደለም። ከዛ በኋላ እኛን ዩኒፋይ የሚያደርግ እንደ አምስቱ ሶላ አይነት ድንቅ የሆኑ አስተምሮቶች አሉ። በነገራችን ላይ በዚህ መካከል አንድ እየመጣ ያለ በጣም ትልቅ ዲስአድቫንቴጅ የማየው ምንድነው? ሪሊፍ እያገኙ ነው። መሞገት የሚገባቸው አካላት ሪሊፍ እያገኙ ነው። አሁን በመሃል እኔ ትላንትና በጣም የገረመኝ 3-4 ቤቶች ከሌላ ትራዲሽን አይቼ ሶስቱም ቤት ኦግስበርግ ኮንፌሽንን ከፍተው በዛው ሉትራኑ ነው ወይ? እኛ በጣም ደስ የሚለን ግን ላይክ በነገራችን ላይ እየተደረገ ያለው ድብብቆች ነው። ከታች ቅድም ለአንድ ወንድሜ ናስቲ ስለ ፍታት አስተምረን ብዬ ነበር። በመሃል አንዳንዴ እንዲህ ይሄ ተርን ማድረግ አለብን። ኤር ተርን ባክ ምንላት ካላለች እኛ ጋር በቃ ሳይታሰብ መቀየር ማለት ዳይሬክሽኑ እና እንደዚህ በገቡበት ፖለቲካ ሊሰሩ ሲገቡ ናስቲ ስለ ፍታት አስተምረን በዚሁ አጋጣሚ እንደው በጣም ስንፈልግ ነው የመጣው። ናስቲ ና እስቲ ይሄ በጣም የተለጠጠውን ሃይማሪዮሎጂ አስተምረን መባል አለባቸው። አላቅም እኔ ከሌሎች ትራዲሽኖች ትግስት ኢንተራፕት ስላደረኩ አሁን እኮ እኛ ተቸገርን እኮ። ያልሆነ ነገር ይናገሩና ኑና አንድ ቤት ግቡ ሲባሉ ሮጠው ይጠፋሉ።
ከዛስ እኛ ሌሎቹ ቤት ገብተን ልንሞግት ስንል ሮጠው ገስት ይልኩና ገብተው ከኛ ጋር ይሟገታሉ። እኛ ደግሞ እንትን እንዳንል ከእነሱ ጋር እንዳልኩ ተጠቅልለው የመጡበትን ነገር ከባድ ነው። አሁን የእነሱን ትራዲሽን አታክ እያረክ እንደሆነ ነው የሚታወቀው። ሰው ዝም ስንል በቃ እኛ ትከሻ ላይ ሆኖ ነው የሚያፏጩት። በራሳቸው እኮ አይሞግቱም። ኦርቶዶክስ ቤት ገብተው እኮ ይኸው ክሪዳችንን እናስረዳ ብለው ኮንፌሽናችን እናስረዳ ብለው ተከራክረው እኮ አያውቁ። እኛም ስንጠራቸው አይመጡም፣ ዲቤት ይደበቃሉ። እኛ ልሞግት ስንገባ እኛ ትከሻ ላይ መጥተው ያፏጫሉ። እኛ እኮ ይህ ነው የተቸገርነው እኮ። ቢመጡማ ግልግል ነበር እኮ። እኛ ዲቤት ስንጠራቸው ቢመጡ ያልሆነ ነገር ይናገራሉ። ዲቤት ሲምን ለቅሶ ዲቤት ለምን ተጠራው? ሌሎቹም ኦርቶዶክሳውያን ቤታቸውን ከፍተው ይጠራሉ። አንድን ቀን ዝር ብለው አያውቁ። እኛ ስንገባ ተከትለው ይገባሉ። አሁን እኮ ተቸገርን። እኛ እኮ በጣም እኮ እንትን ያልነው። ሶሪ ኢንተራፕት ስላደረኩ። ኧረ ምንም ችግር የለውም። ይፋ እንኳን ገባክ። እኔ በነገራችን ላይ ማለት ነው አሁን አላስፈላጊ አይነት ዩኒቲ ማለት አንዳንዴ መከፋፈልን ስንፈጥር ደግሞ ሌላው ትንሽ ደቂቃ ነው የምወስድባችሁ። አንዳንዴ መከፋፈልን ስንፈጥር ትልቁ ሌላው የሚመጣ ነገር ምንድን ነው? አላስፈላጊ አይነት ዩኒቲ ይፈጠራል ሌላ ቦታ ላይ። እንዴ ሉተር እኮ ቤተክርስቲያን የምትወድቅበትና የምትነሳበት ዶክትሪን ያለው ሶላፊዴ ነው። ሶላፊዴን አጋንንታዊ ከሚል ሰው ጋር አላስፈላጊ ዩኒቲ ውስጥ እንዴት ትገባለህ? ሌላ አላስፈላጊ ክፍፍል እዚህ ጋር የፈጠርክ። ይሄ በጣም የሚያሳዝን ነገር ነው። በነገራችን ላይ ሉተር ጻድቅ በእምነት በህይወት ይኖራል ከሚለው ውጪ ሌላ ነገርን እንዳያቅ ለራሱ የቆረጠ ሰው ነው። እዚህ ቆም ያለው ኑ ሞግቱኝ፣ እግዚአብሔር ጻድቅም በእምነቱ የሚያጸድቅ እግዚአብሔር የሰውን ልጅ በእምነቱ በህይወት የሚያኖር አምላክ ነው ብሎ የሚወራረድ ነው። እና ምን አይነት ዩኒቲ ነው እየተፈጠረ ያለው ሌላ ቦታ ላይ? ምንድነው ምንቅለሰለሰው እንዴ? ወንጌሉ ለሚያስፈልገው አካል ወንጌሉ ያስፈልገዋል እንበል። ከየትኛውም ትራዲሽን ሁሉም ሰው አይጠፋም፣ ከየትኛውም ትራዲሽን ሁሉም ሰው አይደለም። ይሄ በጣም ግልጽ ነው። ግን ደግሞ ወንጌል የሚያስፈልጋቸው ትራዲሽኖች አሉ። እኔ እዚህ ጋር ሳላፍር ዛሬ በጣም በግልጽ መናገር የሚፈልገው ሀይ የሆነ የተለጠጠ ማሪዮሎጂ፣ የክርስቶስን ቦታ የወሰደ ማሪዮሎጂ ኮምፕሮማይዝ እየተደረገ ሰከንዳሪና ቴሪሸሪ ዶክትሪኖች ላይ ነው ጊዜ እየተፈጀ ያለው። ይሄ እግዚአብሔርም የሚጠይቀን ይመስለኛል በዚህ። ስለዚህ የምንገባበትን ወንጌሉን የምናወራለትን አካል የምንገባበትን ርዕስ መለየት አለብን። ቅድም ብያቸዋለሁ 4 አይነት ትራዲሽኖች። አሁን እዚህ አስቼ ቤት ጠዋት ስንገባ ኤፋ ወንድማችን ሉትራን ነው፣ እነ ቃሌ እነ አማን ይገባሉ፣ እኔ ይገባለሁ፣ አስቼ አለ። ምናልባት 5-6 ልንሆን እንችላለን በዲኖሚኔሽን። ነገር ግን አንድ የሚያረገንን ፕራይመሪ ዶክትሪን እናውቃለን፣ ጠንቅቀን እናውቃለን። ኑ ግቡ እያልን እናወራለን። አንተ ቃሌ ዞር ሲል እኔ እተካለሁ፣ እኔ ዞር ስል ሌላ ሰው ይገባል። አማን ሲኖር አማን ይገባል። በቃ እኔ ችግር የለውም። ከዚህ በኋላ መውጣት ብፈልግ እወጣለሁ። የሆነ ነገር ሆናለሁ ብዬ አላስብም። ከዛ በኋላ ሉትራን ኤፋ አሁን ሰሞኑን ከኛ ጋር መጥቶ ከቅርብ ጊዜ ይመስለኛል፣ እኔ ምናልባት አላቅም፣ ከዛ በፊትም ከቆየ ግን ኤፋንም ፌስቡክ ላይ ነበር በደንብ ማውቀው። ግን ከቅርብ ጊዜ ወዲህ መጥቶ ኤፋ እንዲያወራ ነው የምፈልገው። በጣም ደስ ይለኛል ኤፊም መስማት። እና ፕሮቴስታንት በኢትዮጵያ ኮንቴክስት ውስጥ የሆነውን እንሁን። መሞጋገት ካለብን መሬት ላይ አንዳንዴ ቃሌ ምን ይለኛል ሳወራ ኮመንት ላይ እና በዚህ ጉዳይ ሞግታል ይለኛል እየሳቀ። አሁን እናወራለን፣ ባይዚ ከኋላ ማውራት አለብን፣ እናወራለን። እኛ የወንጌሉ ንጽህና ያስጨንቀናል። ቅድም ኤፊም ብሏል። አሁን የወንጌሉ ንጽህና ያስጨንቀናል። እኛ የወንጌሉ ንጽህና ሲያስጨንቀን የእናንተ የተለጠጠ ሃይማሪዮሎጂ ደግሞ በደንብ ያስጨንቀናል። ህዝቡን ሲኦል የሚከትም መስሎ ስለሚታየን። ኦኬ መልካም፣ የጨራረስን ነው የምንሄደው። ተባረኩ። እንግዲህ በጣም ቆንጆ ነገር እየተወያየን ነው፣ እያያችሁ ነው። እንግዲህ ቅዱሳን አሁን ለምሳሌ ወንጌል እንዴት ለነሱ እናደርሳለን ብሎ የሚለን ይኸው የታያችሁ ያለ ልደት ቃሉ ይኸውና፣ ይኸው የልደት እንትን ነው። ምንድን ነው የሚለው? የእኔ ኪዳነ ምሕረት የልጅሽን ነፍስ በሰላም ተቀበይ ይላል። አየው
የኔ ኪዳነ ምህረት የልጅሽን ነፍስ በሰላም ተቀበይ ለሚሉ ቲክቶክ ላይ ላሉ ምን አንሰብክም የሚለው ሰው ለዚህ ሰው ያሁን ለዚህ ይሄ ልጅ ይሄው የልደት ነው። አሁን ምን ከልደተ ቃል እሱ የተሻለ ነው ብልህ ነው? በቀደም አሁን ንገረኝ ሉተራን የማንለውን ያልኩትን ንገረኝ ይለኝ ነበር። ትላንትና ያው አስወረዱኝ እንጂ ስንጨቃጨቅ ማለት ነው። ዮኒ ማኛ ቤት ያለውን አልሰማም እንዴ? ጀስቲፋይድ የሆነ ሰው ዳና አንልም እኮ አለ እኮ። የሉተራን ቴዎሎጂ እንግዲህ ኦብቪየስ ምድር ላይ የታወቀ ነው። ኦኬ ሪትን ዶክመንት ነው። እነሱ ጀስቲፋይድ የሆነ ሰው ድኗል ብለው ነው የሚያምኑት። ግን ድህነቱ የሚፈጸመው ብለው ሂደታዊ ደግሞ ስለሚያደርጉት ሳክራመንቶችን እዛ ጋር ያመጣሉ። ቀጥሎ ግን ጀስቲፋይድ የሆነ ሰው አልዳንም አይሉም እነሱ። ይሄ አሁን እኮ በደህንነት ጉዳይ እንኳን አትግባቡም እኮ። አሁን ኮሜንት ላይ እያነበብኩ ነበር። በደህንነት ጉዳይ እንኳን አትግባቡም አሉ። ከሉተራውያን ጋር አይደለም ማንግባባው፣ ሉተራውያንን ሪፕሬዘንት እናደርጋለን የሚሉ ቻት ጂቢቲ ላይ ውለው ከሚያድሩ ሰዎች ጋር ነው ማንግባባው። ሶሪ ችግር የለም። አብረን በጋራ ነው እየሰራን ያለ ነው እና ከዚህ በላይ ምን አይነት ወንጌል ነው ለዚህ ልጅ የሚሰበክለት? ወንጌል የእኔ ኪዳነ ምህረት የልጅሽን ነፍስ በሰላም ተቀበይ ማለት የነፍስ ተቀባይ ማናት ማለት ነው? ቅድስት ድንግል ማርያም ናት ብሎ የሚያምን ልጅን ቲክቶክ ላይ ላሉ ወንጌል አንሰብክላቸውም። በላይ ምንድን ነው ይሄ ልጅ ያልተሰበከለት? ይሄ ልጅ አንተ የምታምነውን እሞትለታለሁ የምትለውን ሶላ ስክሪፕቸራ ያጋንንት ነው ይልሃል። ይሄ ልጅ ጸጋ ብቻ ያጋንንት ነው የሚል አማኒሻ ክፈትና ማኙ ነኝ። ይሄ እንግዲህ 400 ምናምን ሰው እያለ አንተን ለአንተ የሰራውን ማስታወቂያ እውነት ነው አይደል? ይሄን እዚህ ጋር ሰምቼዋለሁ። ይሄ አሁን ያልኩት እውነት ነው ውሸት ነው? ያ ቃልዬ ቢኖር ደግሞ ክብር ለእግዚአብሔር ብቻ ያጋንንት ነው ብሎ ጌታ ኢየሱስ እና እንዴት ነው አንድ ሰው ከነዚህ ጋር ነው እኔ አብሬ የምሆነው እንዴት ነው የሚለው እንዴ? አብረን ወንጌል እየሰራን አብረን ጌታ ኢየሱስ ብቻ በእውነት ማጠቃለያ እየሰጠን ያልገባችሁ ልጆች የኛ እንግዲህ ኤርሚያስን ዱሚ ፌቨር ኤርሚያስን አስገባው። ከታች እያየሁት ነው ኮሜንት ላይ እና አስገባው። ኮሜንት ደጋግሞ እየጻፈ ነው ኤርሚያስ። ሉተራኑ ኤርሚያስ መሰለኝ ስሙ አይደል? ተሳስቻለሁ እንደ ኦግስበርግ ካቶሊክ ነው። እሺ ኦግስበርግ ነው። አዎ ልክ ነው። ኤርሚያስ ነው። እስቲ ኦኬ አልገባም ብለዋል። እሺ ምንም ችግር የለውም። እኔ ይኸውልህ እኔ ቅድም ነግሬያቸዋለሁ። አሁን ለምሳሌ ኦግስበርግ ሌሎችንም ልጆች እነ ኤቢ አቤላ እነዚህ ወጣቶች ልጆች ናቸው። ልባቸውን አውቃለሁ። ብዙ ሄደው ነው መጨረሻ ላይ የእንትን ያሉት ያው እዛ ውስጥ የገቡት እንጂ ብዙ ሞክሯል። አሁን ይሄ እንትና ማለት ነው። እኔ እነሱ ይገባኛል። እኔ ስም ጠቅሼ ነው ያልኳችሁ። ትላንት በተለይ የመጨረሻ ነው የቆረጠልኝ። አኬን በሰላም እያናገረ ኧረ እኔ ታላቅ ነኝ ዲቤት እየተከራከሩ ታች የሚሰሙት ልጆች አሉ። ልባል እኔ ታላቅ ነኝ፣ በታላቅነት በወንድምነት እና በቤተሰብነት እናርገው። እሺ አቅለለው ነው የምትለኝ አለው። ገባው ልጁ እንግዲህ እና ኦኬ አራዳ ነው። እኔን ግን ምን ይለኛል? ትላንትና ላናድድ ነው ይለኛል፣ ላበሳጭ ነው ይለኛል እና ደግሞ አታቆሙንም ይለናል፣ አትችሉንም ይለናል። እኔ መግባት አልፈለግኩም። ታች ቁጭ ብዬ 3 ሰዓት 4 ሰዓት ሰምቻለሁ ትላንትና። መብቱ ነው ማስተማር፣ ጎበዝ ልጅ ነው፣ ምንም መብቱ ነው ማስተማር። ግን ማን ነው የከለከለ? ሙሉ ወንጌላት መሰረተ ክርስቶስ ነው። ማን ነው አታስቆሙንም ብለ ማን ነው የከለከለ?
አይ አንዳንድ ግለሰቦች እነማን ያው ስም ጠራለኝ እንግዲህ ውስጥ ካላችሁ ውስጥ እንዴ እና ታዲያ ግለሰቦች አሁን እኛ ተቃወሙን ማለት የሚቻለው ሙሉ ወንጌል መሰረተ ክርስቶስ ቃለ ሕይወት በእንትን ደረጃ ይህንን የእናንተን ይህንን እንትኑን ሲቃወሙ ነው እና ጥላቻ መሆኑ ገብቶኛል። እኔ አሁን እዚህ እኔ እግዚአብሔር እኔ እናንተን በተለይ ይጠይቀናል በእግዚአብሔር ቤት ውስጥ ካሳለፍ ነው አኳያ ማለት እዚህ ውስጥ ኤፍኤል ተናገር ነው ያ እንትን ስላየው ነው። አሁን ጀስቲፊኬሽን ባይ ፌዝ አሎን ሲባል ይቅርታ ማልገባው ያው ኑዋንሱ ይለያያል። ኑዋንሱ ማለት ሉተር የሚጠቀምበት ያንን ኑዋንስ እየለየ በሴንስ ያስቀምጠዋል። ግን ጽድቅ ማለት ድነት እኮ ነው። ላይክ ኑዋንሱ ነው የሚለያየው። ሰው አንድ ሰው ቃል ተሰብኮለት ቃሉን ሲቀበል ይጸድቃል። እዛ ጋ ያለው ሰው ድኗል አልዳንም ጥርጣሬ የለንም፣ ድኗል እንላለን። ግን ስናስቀምጥ ያው እንደተባለው እነዚህ ኦርደር ሳሉቲስ የኦርደር ኦፍ ሳልቬሽን ኦርደር ኦፍ ሳልቬሽን የሚባለው ባይዘ 3 ስቴጅ ማለት አይደለም። አንዱ ሳልቬሽን ያላቸውን አፕሊኬሽኖች ማለት ነው። እሱ የምናስቀምጥበት ነው እንጂ ከታች ሰሎሜ የኛው ሰው ናት መሰለኝ ኑዋንሱ ይለያያል ነው ያልኩት እንጂ ድነትን ኦፍኮርስ ለጀስቲፊኬሽን አውለዋል። ሉተርም አውለዋል። ዘውል ሉተራን ቴዎሎጂ ነገራቸው ነው። እሱ የነገራቸው እኮ ነው። ዮኒ ማኛ ቤት ገብቶ ጀስቲፋይድ የሆነ ሰው አልዳነም ወይ ስለው አይ ኃጢአተኝነቱ ቀርቶ ዋን ዌይ ነው የሚያየው እሱ which is ኖት ጊልቲ የሚለውን ማለት ነው። የጌታ ራይችነስ ደግሞ ይሄ ሪትን ዶክመንት እኮ ነው። ኢፍ ሰማን ጀስቲፋይድ ዳሴት ሂዝ ሴቭድ። በቃ የሉተራን ቴዎሎጂ ነው ይሄ። ሴቭድ ሆኗል ነው የሚሉት። ኮንቲኒየስ አስፔክት ያለው ነገር ቀጥሎ ይሄኛው እንዲናይ ባደረገ መንገድ አይደለም። አልዳንም ወይም አልዳንም ገና እስኪጠመቅ ድረስ አልዳንም። ከመሆን ይሄ እንደ እኛ በእንትኑ ያላደግን ሰዎች አይዶን ነው። አሁን ኮሜንት የሚያደርጉት እሱ ያስተማራቸው ነው። በነገራችን ላይ ምን ማድረግ ይችላሉ እነሱ? ወዳጅ ኤፍዬ እንዴ ከማጌን ይቅርታ ያልተጠመቀ ሰውዬ አምኖም አልዳንም ነው ዮኒ ማኛ ቤት ገብቶ እንደሱ አይደል ጀስቲፋይድ የሆነ ሰው እኮ አልዳንም እኮ አለኝ እኮ። የሉተራያንን አይደለም ያስተማርከው ስለው የሉተራያንን ካልሆነ እስቲ እና ብሎ ቤቱ የጠራኝ እኮ እሱን እንዳስረዳው እኮ ነው። ሰው እንዴት 3 ተናግሮ 4 ራሱ እንደዛ እኮ አያምኑም እኮ ኤግዛክትሊ። እሱ ሜቢ ኦርደር ሳሉቲስን ለማብራትን ያንን አፊርም አድርጎ መጀመር ይችላል። ሰው አምኖ ሲጸድቅ ይድናል። ኦፍኮርስ ይድናል። ኦርደር ሳሉቲስ ደግሞ የምንለው ኮንሰፕት አለን ብለው እሱን ፍሬምወርክ ማቅረብ ይችላል። ጀስቲፊኬሽን አሁን ሰው በቃሉ ያልዳነ በምን ሊድን ነው ማለት ጀስቲፊኬሽን በፓስት ሪያሊቲ በጀስቲፊኬሽን እሳቤ ውስጥ ድነት አድርገንም እንቀጽለዋለን እኮ ይህ ኑዋንስም አለን። ሜቢ እሺ ብቻ እስኪ ቀጥል እስኪ። ለማለት የፈለጉት ምንድን ነው እንዴ የመጀመሪያው እኮ እንትና አይደለም ያመጣው እኮ ይሄንን እኮ ኦርደር ኦፍ ሳልቬሽን እኮ እሱ መጀመሪያ እኮ ሉተር እኮ አይደለም ያመጣው እኮ የቅድመ ተሐድሶ በፊት እኮ የመጣ ጉዳይ እኮ ነው ይሄ ነገር። እያንዳንዱን ነገር ልክ እንዴ ከራሱ አፍልቆ ያመጣው ይመስል ማለት ነው። ባክ ቱ ዘ ኦሪጂን አይደል ያለው። ሌላው አንድ ግለሰብ እኮ እያንዳንዱን የቴዎሎጂ እንዴ አያቴ እሺ አድንም ማለት ነው። በቃ ይህንን ኦርደሩን ካላወቀች አትድንም። በቃ የኔ አያት የኔ እናት አትድንም። ኤፊ በሉትራን እዛ ውስጥ ያሉት ማንበብና መጻፍ የማይችሉት አልዳኑም በቃ ማለት ነው። እነዚህ ሁሉ ሰዎች ኢቨን እንኳን ባለፈው ብለናል። ወርክስ ኦፍ ማርቲን አሁን ድነትን እንድንጠራጠር የሚያደርግ ነገር ውስጥ ሰው መግባት የለበትም። ወርክስ ኦፍ ማርቲን ሉተርን አንስተን የመጀመሪያውን አርቲክል ካየን ዊዛውት ዘ ቦድሊ ሪሴፕሽን ኦፍ ዘ ሳክራመንትስ ይላል። እንደው ሮሜ 10ን ይጠቅስና ያመነ ይጸድቃል ምናምን ከዛ በአፉ መስክሮ ይድናል። እና ጽድቅን እዚህ ጋር ሲያነሳ ኢቨን ሳክራመንት ተቀበሉም አላለም ይላል። ያ ቦዲ ሪሴፕሽን ኦፍ ሳክራመንትን ሁሉ አያነሳም። ሰው አምኖ ይጸድቃል ነው።
አሁን ምንድነው በምን አይነት ሚንስ ይቀርብለታል? አንድም በቃሉ አንድም በሳክራመንት። ሶ አሁን ቦሌ አካባቢ ወይ ልደታ አካባቢ ነው ያን ሰው ቃሉን ሰብኬው ወይ ተሰብኮለት ቃሉን ቢቀበል ቢያምን እዛ ጋር አልጸደቀም አይደለም ክሌሙ፣ ጸድቋል፣ ድኗል። እዛ ጋር ድነት በፓስት ሪያሊቲ በጀስቲፊኬሽን ሀሳብም ይጠቀሳል። ሳክራመንት ማግለል አይደለም። ሳክራመንት ዲስፖዝ አይደረጉም ብሏል እዛው ላይ። ሳክራመንት አይገለ ሳክራመንቱ ዋጋ የለውም አይባልም። ወደ ሳክራመንትም ይሄዳል ተምሮ ምናምን እንደዛ ይጠመቃል ምናምን ዩካሪስት ወደ መውሰድ ይሄዳል። ብዙ ኢፊካሲም ስላለው ማለት ነው ጥምቀትም ይሁን ምን እና እንድንጠራጠር የሚያደርግ ነገር ውስጥ ሲጀመር ሀይ ሳክራመንት ቴዎሎጂ ያላቸው የነ አንግሊካንም የሜቶዲስትም ሉተራንም የነ አንግሊካንንም ብናይ እነ ቶማስ ክራንመር ምናምን እንደ አይነት ሀሳቤ ጨራሽ ይላል። እንደሱ ከሆነማ ምኑን ሪፎርም አረግን ጋይስ?